ማለት ነው በመጀመሪያ ግን የጤና ባለሙያዎች ትግል ሰሞኑን ትልቅ አጀንዳ ሆኖ ነበር ያለፈውና ከዛ ጋር በተገናኘ ያንተም ስም በተደጋጋሚ ሲነሳ ነበር የነበረው በመንግስት ኦፊሻል ሰዎችም እንዲሁም በተርታው የመንግስት ደጋፊ በሆኑ ሰዎችም በአጠቃላይ ከዛን ጀምር ትኩሳቱ እዛ አካባቢ ስላለ ያለውን ነገር ከዛን ጀምርና በርካታ ነገሮችን እናነሳለን የሐኪሞቹን ጥያቄ እንዴት ተመለከትከው እየሄደበትንስ ያለው ሁኔታ እንዴት ነው የምትገምገመው እንግዲህ ይሄ ሐኪሞች ጉዳይ በሁለት ማየት እንችላለን አንዱ የነበረ ለረጅም ጊዜ የቆየ ጥያቄ ነው ባለፉት ይሄ ስርዓት ከመጣ ባለፉት 7 ዓመታት ራሱ የዛሬ 6 ዓመት አካባቢ ሰፊ ዘመቻ ያደረገበት ከጠቅላይ ሚኒስትሩ ጭምር ተገናኝተው ፊት ለፊት ጥያቄያቸውን ያቀርቡበት የቆየ ጥያቄ ነው ከዛ በፊትም ራሱ በኢህአዴግ ጊዜ ሲነሳ የነበረ ስሞታ ነው አሁን ደግሞ በሁለተኛ ደረጃ የሀገሪቷ የኑሮ ውድነት በጣም ሰማይ መጥቀስና መድረስና ሰው የመኖር አቅሙ በጣም የተመናመነ መሆኑን አይ ቲንክ አመላካች ነውና የሁለቱ መያያዝ ነው የጤና ባለሙያዎቹ ዘመቻ በጣም አስገራሚና አስደማሚ ነበር አይ ቲንክ ስርዓቱን የሚያስደነግጠበት የራሱ ምክንያት አለው አንዱ it is really professionally organized በጣም ኦርጋናይዝድ የተደረገ ነው ለረጅም ጊዜ ተሰርቶበታል በደንብ አላማቸውን ጠንቅቀው አርቲኩሌት ማድረግ ይችላል ታክቲካቸው የካምፔን ታክቲካቸው በጣም ኢፌክቲቭ ነበር በሰላማዊ ትግል ውስጥ ለናልፈባቸው ከሚገባችን እርከኖች ውስጥ አንዱ ባለፈው እንደጻፍኩት አንዱ ፕሮቴስት ፐርሱዌሽን ምንለው መቃወምና ለማሳመን መሞከር ለማሳመን ስንል መንግስት ብቻ ሳይሆን የጥያቄያቸውን ቅቡልነት ለማንሳት የጥያቄያቸውን ልጅትመሲ በህዝብ መካከል ከፍ ለማድረግ የማሳመን ስራ ነው ከዛ ነው ወደ ነን ኮኦፕሬሽን ወይም ደግሞ አለመተባበር የምትሄደው ከዛ በኋላ ወደ ኢንተርቬንሽን ወይም ደግሞ ጣልቃ ገብተህ ማስተባበር ስራ ውስጥ የምትገባው እና ለአንድ ትግል በጣም ወሳኙ የመጀመሪያው ፌዝ ነው ይሄ የመጀመሪያው ረፍት በጣም ወሳኝ ነው ጥያቄን በደንብ አርቲኩሌት ማድረግ የራስህን አባል የራስን ኮንስቲትዩንሲ ለማነቃነቅ ለማደራጀት ለማነቃቃት ወሳኝ ነው እንዲሁም ደግሞ is battle for hearts and minds በህዝቡ ውስጥ የሞራል ልዕልናን ለማግኘት የሚረዳ ነው በጣም የገረመኝ እኔ ራሱ ለረጅም ጊዜ ኦልሞስት 6-7 ዓመት እስከታተለ የነበረ ጉዳይ ነው ችግራቸው ይሄን አለከፋ አልመሰለኝም ነበር I never thought የኢትዮጵያ ሐኪም 10,000 ብር የሚከፈለው I never thought 10,000 I never thought እና ብዙ ሰዎች መጀመሪያ አካባቢ ሼር ማድረግ ሳደርግ ውጭ ሀገርም ያሉ አብረን የነበሩ ልጆች ኢትዮጵያ ውስጥ ያሉ ሰዎች አይ ይሄ ነገርማ እውነት አይደለም ሊሆን አይችልም ሲሉ ነበር ለዛ ነው ቴስቲሞኒዎቹን ከሐኪሞቹ ሲልኩ ቴስቲሞኒዎቹን ስለጥፍ የነበረውና I don't think አንድ ሰው ኢትዮጵያ ውስጥ በአሁኑ ወቅት የሐኪሞቹን ወይም ደግሞ የጤና ባለሙያዎቹን ችግር ያልተረዳ የማያዝን ሶሊዳሪቲ የማያሳይ ያለ አይመስለኝም አተ ሚኒመም ኢቭን የመንግስት ሰዎች አይተህ እንደሆነ መጀመሪያ አካባቢ ላይ እናንተ ብቻ ናችሁ የተጎዳችሁት የሀገር ችግር ነው ምናምን ያው የማጣጣል ነገር ነበር አሁን ዛሬና ትናንት ከመከራከሪያቸው ምንድነው ጥያቄያችሁ ትክክል ነው መንግስት እስካሁን መመለስ ነበረበት አሁንም መመለስ አለበት ግን በፖለቲካ ሃይጃክ እንዲህ አይነት ነገር ውስጥ ገብተዋል ማለት ነው አተ ሚኒመም አንድ ነገር ሙሉ 100 ማሳካት ይችላል የጥያቄያቸውን ቅቡልነት ማንንም ሊያወላውል ከሚችለው ደረጃ በላይ አድርገውት ተቀባይነታቸው ሙሉ በሙሉ አስነዋል ከመንግስት ጋር ባላቸው ትግል ውስጥ የሚዲያና የሳይኮሎጂካል አፕራንድ በደንብ ነው መጎናጸፍ ይቻላል መልካም እንግዲህ በርካታ የመንግስት ኦፊሻል ሰዎች ከዚህ ጉዳይ ጋር በተገናኘ በርካታውን ጊዜ ሲያነሱ የነበረው መጀመሪያ አካባቢ ላይ ምን ሲባል እንደነበረው ሁላችንም የምናውቀው ነው ግን ለየት ባለ መንገድ ስፔሲፊክሊ ወስደን የምናየው ካንተ ጋር በቀጥታ አገናኝተውት እንደው ቦታዬም ይሄንን ነገር ሲያስኬድ ስለነበረ ፖለቲካ የጠፋባቸው ሰዎች በመርፌ ቀዳዳ በመርፌ ወይ ደግሞ በዶክተሮች ጋውን ጭምር ያለበሷችሁ እንደዚህ ፈን የሆኑ ፎቶዎችን እየሰሩ
ፖለቲካ እምቢ ሲላቸው በዶክተሮቹ በኩል መጡ አጀንዳቸው ሲጠፋባቸው በዶክተሮቹ በኩል መጡ ዶክተሮችን አደራጅተው አነሳሱብን የሚል ነገር ነው ለመደገፍ ምንድነው የናንተ ኮዝ የነበረው እንደ አንድ ፖለቲከኛ አቃለው የህዝብን ብሶት ማሰማት ትልቁ የአንድ ፖለቲከኛ ስራ እንደሆነ አውቃለሁ ግን ለየት ባለ መንገድ እነሱ በሚናገሩት መንገድ ነው ወይ እናንተ ለመደገፍ የተነሳችሁት ምንድነው ኮዛችሁ ለየት ባለ መንገድ ባለሁም ከሌላ ሚዲያ ጋር ሳረግ ባረኩት ውይይት እንደገለጽኩት ይሄ ጉንጫፋ ክርክር እንጂ ከአንድ ፖለቲከኛ የሚጠበቅ ነው በማንኛውም ሀገር ውስጥ የፖለቲካ ዋና የፖለቲካ አጀንዳ የሚሆኑት አንድ አምስት አሉ ፐብሊክ ሄልዝ ኤምፕሎይመንት ወይም ደግሞ የስራ ፈጠራ የስራ ጉዳይ ሴኩሪቲ የደህንነት ጉዳይ ወዘተ የሚባሉ አንድ አምስት ዋና የምርጫ እንደምታውቁ አንተ ካናዳ የምትኖረው በካናዳም ሆነ በማንኛውም ሀገር በፖለቲካል ፓርቲዎች የሚለያዩባቸው የሚወዳደሩባቸው የሚፎካከሩባቸው የፖለቲካ አመራሮች የሚፎካከሩበት የሚተቻቹበት ዋናው ጉዳይ ዋናው ፐብሊክ ሄልዝ ነው ከዛ ሃውዚንግ አለ ከዛ የመኖሪያ ማለት ነው የሃውዚንግ አለ ከዛ የሴኩሪቲ አለ የፉድ የምግብ አቅርቦትና ኳሊቲ አለ እነዚህ ዋና ነገሮች ናቸው የጤና ባለሙያዎቹ ጥያቄ በፐብሊክ ሄልዝ ስር የሚጠቃለል ነው በሄልዝ ጋር የሚያያዝ ጥያቄ ነው ከጤና ጋር የተያያዘ ጉዳይ ነው አንድ ፖለቲከኛ ይሄን ጉዳይ ነው ብሎ ካልተናገረ ፖለቲከኛ ሊሆን አይችልም አንድ የፖለቲካ አመራር ይሄን ጉዳይ ፖዚሽን ወስዶ ካልተናገረበት እንደ መንግስትም ይሁን እንደ ተቋሚ እነዚህን ጉዳይ አጀንዳ አድርጎ ካልተናገረበትማ ያ የስራ እንዝላልነት ነው ስራውን አልሰራም ማለት ነው ከዚህ አንፃር ይሄንን ንቅናቄ የደገፈን ሰዎች ኃላፊነታችንን ነው እየተወጣን ያለ ነው ስራችን is part of our job እነሱ የሚያነሱት ጠፍቷቸው አይደለም of course የፖለቲከኞች ድጋፍ ማምጣት ጉዳዩን ከፍ ያደርገዋል አጀንዳውን ኮንቴንሽኑን ከፍ ያደርገዋል በማንኛውም ሀገር ኢንፋክት የሚደራጁ አድቮኬት የሚያደርጉ ለሌበር ይሁን ለጀንደር ይሁን ለማንኛውም ነገር አድቮኬት የሚያደርጉ አክቲቪስቶች አንዱ ስራቸው እኮ ፖለቲከኞችን ማሳመን ፖለቲከኞች የነሱን ኮዝ እንዲያምኑበት ማሳመን እኮ ነው ዋሽንግተን ዲሲ ብትሄድ እኮ ሎቢስቶች እኮ ተከፍሏቸው ትልቅ ገንዘብ ተከፍሏቸው ኮንግረስማኖች ወይ ሴናተሮች ያን ጉዳይ ለምሳሌ የኢትዮጵያ ውስጥ ዲሞክራሲ ቢኖር ኖሮ እኔ ሜምበር ኦፍ ፓርላመንት በሆን የፓርላማ አባል በሆን ሐኪሞቹ በሶሻል ሚዲያና በሌላ ከሚያደርጉት ዘመቻ በተጨማሪ ሎቢስት ቀጥረው እንደኔ አይነት ሰዎች ድምጽ እንድንሆናቸው ለማሳመን ይሰሩ ነበር ወይ ደግሞ እኔ በመወዳደርበት ወረዳ ውስጥ ካምፔን በማድረግ የኔ ወረዳ ህዝብ አመለካከት ቀይረው የዛ ወረዳ ህዝብ በሌላ ጫና ፈጥሮ ለሐኪሞቹ እንድናገር ማስገደድ አለባቸው ማለት ነው that was politics is the basic imagine ሀብታሙ ዛሬ እነዚህ የጤና ባለሙያዎች እንደዚህ በጣም በሚያሳዝን ሁኔታ ታሪካቸውን እየነገሩ ጆሮ ዳባ ልበስ ብል ለሰይ ነገ ለምርጫ ብንቀሳቀስ በምን ሞራል ላይ ነው ለነሱ እጄ ምረጡ ይልም የምችለው እነሱ ብቻ አይደለም እነሱ የሚያክሙት ሚሊዮን ህዝብ የነሱ ሐኪሞች በራብ እየሞቱ ትላንትና የኛ ነፍስ አዳኞች በረሃብ እየሞቱ እየተጎሳቆሉ ዝም ያልከው ሰውዬ ዛሬ ምን አርግ ልትለን የመጣው ካሉኝ በመንድነው መልስ መሰጠው ሶ it's my job ስራችን ነው ጥሩ እንግዲህ የመንግስት ሰዎች ይሄንን ነገር በፈለጉት መንገድ ቀይሰውት ሲያወሩ እየተመለከተን ነው የምንገኘው ከዛም አልፎ ተርፎ አንዳንድ ዶክተሮችን ተጠቅመው ከጥያቄያችን ወጣ ጥያቄያችን የፖለቲካ አይደለም ከፖለቲካ ይጸዳ ነው ከጀዋር ከጥያቄያችን ላይ አንሳ የሚሉ ዶክተሮች ወይ ደግሞ የዶክተር ልብስ የለበሱ ሰዎችን ጭምር ተመልክቻለሁና ይሄንን በደንብ ግልጽ ለማድረግ ያክል ነው ግን
ከዚህ ጋር በደንብ ሊታይ የሚገባ አንድ ነገር አለ ምናልባት ወደ ህዝቡ ውይይት እንሄዳለን ከዚህ ጋር የሚታይ አንድ ትልቅ ነገር ምንድነው መንግስት ለምንድነው ይሄን ነገር ችላ ማለት የፈለገውና አሁን ነገሮች ከሄዱ በኋላ ትላንትና የጤና ሚኒስትር ከጤና ባለሙያዎቹ ተወካዮችና የማህበራቶቻቸው ጋር እንደተወያየ መግለጫ አውጥተዋል ጎን ለጎን ደግሞ ወደ 80 የሚጠጉ የጤና ባለሙያዎች ታስረዋል በመላው ሀገሪቱና መልሱ መመለስ ያለበት ጤና ሚኒስትር ነው ወይ ውይይት ማድረግ ያለበት ከነዚህ የጤና ባለሙያዎች ድርጅቶችና ተወካዮቻቸው ጋር ውይይት ማድረግ የነበረበት ማን ነው መንግስትስ ችላ ያለበት ምክንያት ምን ይመስላል ማለት እነዚህ ዶክተሮችና የጤና ባለሙያዎች ጥያቄያቸውን መጠየቅ ጀመሩ ላይክ ብልጽግና ወደ ስልጣን ከመጣ ጊዜ ጀምሮ ነው በርካታ ቪዲዮዎች ሲሰራጩ ነበር የነበረው አንተም ስተሰራጭ ነበር የነበረው በርካታ ሰዎች አይተውታል ያን ቪዲዮና ድጋሚ እዚህ ላይ ማጫወቱ እንደው እንትን ነው የሚሆነው ጊዜ ማጥፋት ነው የሚሆነው ብዬ ነው 6 አመት የሞላው ጥያቄ ነው ይሄ ጥያቄ በሂደት ነው እዚህ ደረጃ የደረሰውና ለምንድን ነው ይሄ ናርችን ላይ ተባለውና ትላንትስ ዶክተሮች ከታሰሩ በኋላ ወደ አጠቃላይ ስራ ማቆም አድማ ሊሸጋገሩ ውሳኔ ከወሰኑ በኋላ መንግስት በጤና ሚኒስትር በኩል እነዚህ ሰዎች አናግር ያለው ማለቱ ምን ትርጉም አለው ሎክ ብዙ ምክንያቱም መደረግ ይቻላል አንዱ አይ ቲንክ እኔ 100% ሹር የጤና ሚኒስትሯና ምክትሎቿ ይሄን ጉዳይ ይረዱታል በጣም መሆኑን ያውቃሉ for god's sake እንዴ ሐኪም እንዴት ነው 10,000 ብር የሚሰጠው ወከረ ስታፈዘት ኢትዮጵያ ውስጥ እኮ በዛሬ በ10,000 ብር እንደው አስማተኞች መሆን አለባቸው እነዚህ ሰዎች በ10,000 ብር ከኖሩ I don't think ምጥን የሆነ እንደው በጣም ኮንሰርቫቲቭ በሆነ መልኩ በቃ አብቃቅተ ከኖረ 50,000 ብር በታች መኖር አይቻልም አንድ ሐኪም መኖር ባለበት ደረጃ ላይ ይዛገር ውስጥና ይሄ መሻሻል ነበር አንደኛ ያቁታል የዚህ አካል ናቸው ይሄ ጥያቄ አዲስ አይደለም ይሄ ጥያቄ ቆይቷል ጠቅላይ ሚኒስትሩ ጋር ቀርበው ምንም እኮ የጨመሩት የቀነሱት ጥያቄ የለም የዛሬ 6 አመት አቀረቡት ከዛ ወዲህ ግን ችግራቸው ተባባሰ የኑሮ ውድነት በዛሬ 6 አመትና ዛሬ መካከል የኑሮ ውድነት ብዙ እጥፍ ነው የጨመረው የጤፍ ዋጋ ብዙ እጥፍ ነው የጨመረው የኪራይ ዋጋ ብዙ እጥፍ ነው የጨመረው የትራንስፖርት ዋጋ ብዙ እጥፍ ነው የጨመረው ችግራቸው ተባባሰ desperate እንዴ እና ይሄንን ይረዱታል ዋይ ለምን ነው ማለት ያቃታቸው ወደ ኋላ ሄደ ካቢ ጋር ያደረጉትን ንግግር የሱም መልስ በደንብ መረዳት አስፈላጊ ነው ኦፍ ኮርስ ለምሁራን ለሙያተኞች ያለው ንቀትና ያለው ከንቀት ያለፈ ሪዘንትመንት አለ ያንን ነው የምታየው ሪዘንትመንት ይሄ ለተማረው ኃይል ለራሱ ላልተማረ ነው መሰለኝ ለተማረው ኃይል ዲፕ የሆነ ሪዘንትመንት አለው ሪዘንትመንት በአማርኛ እንደሆነ እንጂ ዲፕ የሆነ ሪዘንትመንት አለው ከዛ የተነሳ ነው እንጂ አሁን ኢቭን ኢትዮጵያ ኢኮኖሚ ችግር አላት ይያል ባለበት ሁኔታም ራሱ አሁን ባለው ኢኮኖሚ ክራይሲስ ውስጥ የሐኪሞቹን ደሞዝ በብዙ እጥፍ ለማሳደግ የሚያስችል ብዙ እኮ አይደሉም there are few thousands እኮ የጤና ባለሙያዎች እኮ ብዙ አይደሉም we're not talking about millions ይቻል ነበር ምን ያመጣሉ ነው አሁን ደጋግሞ አንድ የሚሉት ነገር አለ በነራችን ላይ እንዳላስረዘመበት አይተው እንደሆነ ከታንክና ከምን ያለሰ በጦርነት ያልቻሉን በምን ሊያርጉ ነው ይሄ እኮ ታንክ አይደለም የሚባለው ያጣ ሰው በዳቦ የመጣበት ሰው አንድ ማህበረሰብ ወይ የማህበረሰብ ክፍል ከዚህ የበለጠ ምንም አይመጣም ብሎ ከቆረጠ ከታንክ ከጀት ይበልጣል አንድ ሁለተኛ በሰላማዊ ትግል የሚንቀሳቀስ በተለይ ደግሞ ኮዙ ሁሉን የሚያነቃንቅና የሚያሳትፍ ሞራላዊ ልዕልና ያለው የበላይነት ያለው ኮዝ ይዞ የሚነሳ ከሆነ በቀላሉ ሊቋቋሙ አይችልም ሎክ ዘመቻቸውን ከጀመሩ አንድ ወር ነው ካጧጧፉት ወደ 2 ሳምንት ቢሆን ነው የስራቱ ለስልጣን ከመጣ እንዳሁኑ ከቀበሌ እስከ ቀበሌ ተነቅንቆ አያውቅም ነቀነቁት ማለት ነው ምክንያቱም ለነዚህ የጤና ባለሙያዎች የህይወት ጉዳይ ነው የህልውና ጉዳይ የክብር ጉዳይ
የባለስልጣናቱ ደግሞ አላዩትም ጭራሽ because ደሴት ውስጥ ስለሚኖሩት ይሄ ነው የነቀነቃቸው መፍትሄውን ማድረግ የነበረባቸው ሎንግ ታይም ነበር አሁን ደግሞ ምንድነው ያልሞት ባይ ተጋዳይ ነው አንሸነፍም ለማለት ነው እንጂ እኮ ተሸንፈዋል in a court of public opinion they are defeated ግን ያንን ክንፈዝ አለመቀበል የሚያደርጉት መጣጣር ነው መልካም እንግዲህ አንድ ቀጣዩን አንድ ርዕስ እናንሳና ወደ ቀጥታ ወደ ህዝብ እናልፋለን አንደኛው ብልጽግና ሰሞኑን የህዝቡን ችግር በዚህ ደረጃ ካየ ነው ሌላኛው በተለይ የጤና ባለሙያዎችንና ይሄ የጤና ባለሙያዎቹ ጥያቄ በርካታ ውይይቶችና እናደርጋለን በመሃል የሚደውሉ ሰዎች የራሳቸውን ሐሳብ ይሰጣሉ ከዛ በርካታ ነገሮችን ከውስጥ እናነሳለን ግን ለህዝብ እድል መስጠት ስላለብን በርካታ ሰውም እየደወለ ስለሆነ ለህዝብ እድል መስጠት ስላለብን ብልጽግናስ ምን ውስጥ ነው ያለው ሰሞኑን ሲያደርጉት የነበረውን የድሮን ትርኢትም ተመልክተናል የድሮን ትርኢቱንም ስትቃወም ሌላ ጊዜ የፖለቲካ ልዩነት ይመስለን ነበር አሁን በኢኮኖሚ ባናደግ እንኳን በቴክኖሎጂ ያርገናልና የኢኮኖሚ እድገታችንን መቃወም ይቻል ይሆናል ግን በቴክኖሎጂ እንዴት አደጋችሁ ብሎ ለሰው እንዴት ይቃወመናል ይሄ ሀገር ከመጥራት አኳያ ነው የሚታየው ስለዚህ ጀዋር ሀገር ነው የሚጣላው እንጂ የፖለቲካ ልዩነት ኖሮም አይደለም ድሮንን እንዲ መስራታችንና ማሰራጨታችን ወይ ደግሞ ለህዝባችን በዚህ ደረጃ ትርኢት ማሳየታችን በቴክኖሎጂ የደረስንበትን ምጥቀት የሚያሳይ ነው ስለዚህ ይሄንን ለምን ይቃወመናል የሚል ነገር ይነሳል ምንድን ነበር ከድሮኖቹ ጀርባ ያለው ነገር ያለውነታ ባቆም ይካንተ በደንብ እንስማ ብዬ ነው እውነታውን ሁሉም ያውቃል ለሁለት ነገር ነው ያ ነገር በጣም የከነከነኝና ተጠፍበት የነበረው አንዱ ተራ አላስፈላጊ ውሸት ነበር ይሄ ብቻ አይደለም አብይ ተራ አላስፈላጊ ውሸቶችን ማምጣት ይወዳል ለምሳሌ ዝናብ አዘነብን ምን ነው ሳተላይት አመጠቅን አሁን ደግሞ ድሮን ሰራን ተራ ውሸት ነው ከዚህ በፊት ተብሏል አላስፈላጊ ውሸት ሁለተኛው ደግሞ ሰው ዳቦ ይያል በጣም ይለው እኔ ድርቅ ብዙ ጊዜ ከሚያጠቃውና በርዳታ ከሚኖር ሰው አካባቢ ነው የመጣሁት I'm not new to starvation ለምግብ ጦት የሰው ምግብ አጥቶ መቸገር ከበረሃ ከቆላማ አካባቢ ነው የመጣሁት I'm not new የከተማ ነዋሪ በተለይ ደግሞ ከሁሉም በላይ የተማረው አካል ምግብና መኖሪያ አጥቶ ሲያለቅስ በህይወት ያየው ለመጀመሪያ ጊዜ ነው በማንንም ሀገር በነገራችን ላይ እኔ ብዙ ሀገር ሄጃለሁ ከመቶ ምናምን በላይ ሀገር ሄጃለሁ ከአጭር እስከ ረጅም ጊዜ ቆይቼበት ታዝቤያለሁ ከኛ ሀገር የባሰ ድሃ የሆኑ ሀገሮች ውስጥ ሄጄ አይቼዋለሁ ሐኪም ዲስቲቲዩት ሆኖ ለዳቦና ለመኖሪያ ለልብስ ሲያለቅስ አላየሁ ሪሌቲቭሊ በማንኛውም ማህበረሰብ ውስጥ የጤና ባለሙያዎች የተሻለ ኑሮ ነው በዛ ሀገር ደረጃ ማለት ነው እኔ የኢትዮጵያ ሐኪሞች ከአሜሪካ እኩል ይኑሩ አይደለም ያልኩት ኢንፋክት ከኬንያ እኩልም ይሁኑ አይደለም ያልኩት የኬንያ ጂዲፒ ፐር ካፒታ ነፍስ ወከፍ ገቢ ከኢትዮጵያ እጥፍ ነው ስለዚህ ኢትዮጵያ ሐኪሞች ከኬንያ እኩል ይሁኑ አይደለም ነው የምለው ግን በኢትዮጵያ አቅም ራሱ አሁን እየተከፈላቸው ያለው ነገር ዲዘርቭ አይደለም ያ ብቻ አይደለም እንጂ የከተማው ማህበረሰብ እየተራበ ነው ይሄ ችግር ደግሞ የመጣው በዚህ መንግስት ጦረኝነት ነው ሁለት ነገር ኮንትሪቢዩት አድርጓል አሁን ኢኮኖሚክ ሃውስ ባለፈው እንዳወየነው እንደሰዋየነው አንዱ ይሄ ማለቂያ የሌለው ጦርነት ነው ሁለተኛው ከጦርነቱ የተረፈውን ገንዘብ በልጅ ፕሮጀክቶች ላይ ማውጣቱ ነው ህዝብ ራበን እያለ እንደ መልስ የሚቀርበው የድሮን ሾው ነው ከመሰለ የሚመጣው ይሄ ወደፊትም የተነቀቁ ስለምናገር ነው እንጂ ከየት ነው የሚመጣው it comes ከብልጽግና አይዲዮሎጂ ይሄ ፕሮስፔሪቲ የሚባለው ነገር I hope የሃይማኖት ሰዎች ወጥተው በደንብ እንዲገልጹ ፈልጋለሁ ሰዎችን እንደ ልክ ህዝብን እንደ ህፃን ነው የሚያየው ልክ ህፃን ለምሳሌ ሮቦት እያለቀሰ ያለ በታቃጭለለት እሱን ትቶ ሊስቅልህ ይችላል ማህበረሰብ እንደዛ ነው የሚያዩት ፊሎሶፊው ምንድነው የሚለው ሆዱ ደርቆ ሰውየው ፊቱን ቅቤ ቀባው ነው it is the ideology of this thing you know እና ይሄ የወረደ ተራ ህዝብን የመናቅ እንትን ኳሳጡን አፍታሙ
የስቴትሁድነት ስቴትሁድ እንዴ እኛ እኮ እንመለስን ሌሎቹን ስንቃወም ይብን ኃይለ ማርያምን ስንቃወም እኮ መጥፎ መንግስት ሆናችሁ መንግስት ናችሁ ግን መጥፎ መንግስት ሆናችሁ ስቴት የሚባል ነገር አለ ይሄን እኮ የዱርዬ ስራ አረጉት የተራ ዱርዬ ስራ እኮ ነው ያደረጉት የሚያሳፍር ነገር እኮ ነው ስንቱ ዲፕሎማት መሰለ እየደወለ ሲፎግረኝ የነበረው እንዴት ነው እንደሚደረገውና እንደኛ ግን እንዳልኩ ውሸት ነው ተከራይቶት ነው የመጣው ሚሊዮኖች አፍስሶበት አይ ቲንክ 30 ሚሊዮን ምናምን ነው ከግሪያው ኮሚሽን የተያዘበትን አስበው ከፍለው ነው ያመጡት በዛ ገንዘብ እኮ ብዙ ሊረዳ ይችላል እና በውሸት ኦኬ የመጀመሪያ ስልጣን ያስከ አንድ አመት ልትዋሽ ትችላለህ ሰዎች ልትሸውት ትችላለህ ፈረንጆች የሚሉት ነገር አለ የተወሰኑ ሰዎችን ለተወሰኑ ጊዜ ልትዋሽ ትችላለህ ሁሉንም ሰው ደግሞ ሁሉ ልትዋሽ አትችልም አሁን ከቅጥ አለፈ አሁን አስጠላ እንጂ ቢዚ ያስጠላ አየ ጥሩ እንግዲህ ወደ አድማጭ ተመልካቾቻችን ከእንግዲህ በኋላ ውይይት እያደረግን በመሃል ስልክ ከመጣ እየተቀበለን የምንሄድ ነው የሚሆነው ከነቦ ደብልብልተኒ ጋፈቹ ደንደሰኒ አፋን ከሚንዩቹዳ አፋን ሳዴን አስረትሉባቹ ደንደኙኒ አፋን እንግሊፋ አፋን ኦሮሞ አፋን አማሪፋቲኒ ካፊ ኬሰን ቢፋሰን ቱሌን ያይፈቹ ደንደሰኒ ኤጋ namni tokko sarara jira kaasneeti mee waan jedhu dhageey I think adajiteera Jor kana wal qabate ega iddo garagaraatti waan baay'eetu ka afaan amaaraatiin eegalle irra caala hakimoonni yookiin immoo warreen biyya sana keessatti rakkoo dinagdeetii fi rakkoo walumaa galatti rakkoo biyya keessa jirtu keessattuu amma qaala'insa jireenyaatiin wal qabatee jiru akka biyyaatti waan ta'eefidha waan kana akka biyyaatti sirriitti qabannee haasofna afaan oromootiin sirriitti specific goonee irratti haasa'uu hin dandeenye yeroo biraayii sanaaf nama afaan amaariffaatiin itti deema namoonni baay'een afaan amaariffaatiin maaliif gootan dhageenyu jechanii waluma gala akka namundi irratti hirmaatu gochuudhaafidha kana goonee mari'aadhaas waan ta'eefi Hello ጤና ይስጥልኝ አብሮ ይስጥልኝ ሰላም ነው ማለበል እንዳለል እንግዲህ ችግር ነው ቀጥታ ወደ ጥያቄዎች አጠር አድርጋ አንሳለን እስኪ እሺ በጣም አመሰግናለሁ አብታሙ በለፈታኝ እድል እኔ አቶ ጆዋርን መጠየቅ ፈልገው ጥያቄ ኦኬ ቀጥል ኦኬ መልካም አቶ ጆዋር መጠየቅ የምፈልገው ጥያቄ ምንድነው ያነሳው ችግር የሚታይና እውነት ነው ነገር ግን ምንድነው መፍትሄ ሳለው ወይ የመፍትሄ አቅጣጫ ካለ አያይዞ ቢዶክመንቱ መልካም ነው ምክንያቱም ሁሌ ችግር ብቻ የምናወራ ከሆነ አብሮ ከማዘን በስተቀር ምንም ማምጣት አይቻልም እና በሚታየው ችግር በአጠቃላይ መፍትሄውስ ምንድነው መፍትሄውንም አብሮ ቢዶክመንት መልካም ነው ኤኒዌይስ በአጠቃላይ ለሚያነሳቸው ነገሮች በአጠቃላይ ክብር አለኝ አቶ ጆዋርን በጣም ማከብረውና ሙሉን ሰው ነው አመሰግናለሁ በጣም አመሰግናለሁ Hello hello akkam nagaa kam gaafin kiyya Jawaari fi agaratamu gaafin tokko fa agarte minisha irraa qabee haga biimbotti warra lubbuu namaa kan ajjeesaa karaa darbaa deemu kanni suuraa isaanii maqaa isaanii galmi nu galmaa jira agartee buru wal gaafachuu ta'a ilmi namaa akka horii akkana gataa deeman kana agartee haka argachuudhaaf ilmi namaa lubbuu namaa jira kan taphatan kan so nu galmeessaa jirtamu akkamii waan jiru so maqaa jaraa suuraa jaraa hojii jaraa wajjin yeroo isaan waan kan dalagan lammaffaa dhimma lafaa naannoo agartee aangatee illee asi lafa oromiyaa kuba qabdanii maal jedhanii uummata muka bukkisaa dhiibaa jiran kanni dararaa nama kennara gahaa jiru kun hagaluun itti fufaadha agartanii Agaknya kan jararan tufatan susah kejelasan. Kanuma aja galatoom. Tole galatoom. Gaafii tokko lama wayii dabalanneetti deebitti ceenaa. Hello. Hello. Abet. Hi. ጥያቄ ለመጠየቅ ነበር ጆዋር መሐመድ ኢንተርቪው እየተደረገ ነበርና ያ ቀጥል እየሰማህ ነው Okay, yeah. ጥያቄ
አሁን መንግስት እያደረገውን ያለውን ነገር ሁሉ እኛ እናውቃለን እና ሁሉ ሰው እያየ ነው። ይሄ አሁን እየተደረገ ያለው ነገር ዶክተሮች ፕሮቴስት እያደረጉትን ያለውን ነገር ወደ ሌሎቹ ይሸጋገራል ወይስ ደግሞ እዚሁ ዶክተሮቹ ላይ ነው የሚቆመው? አሁን እየተነሳ ያለው እንቅስቃሴ ብዬ መጠየቅ ፈልጋለሁ። በጣም አመሰግናለሁ። በጣም ጥሩ እናመሰግናለን። ኦኬ ጀዋር አራት ጥያቄዎች አሉ። እነዚህን ከስር እየመለስንና መስመር በደንብ አስረግጠን እያለፍንባቸው ብንሄድ ነው ጥሩ የሚሆነው ብዬ አስባለሁ። የመጀመሪያው ጥያቄ ከዛን ጀምር ምንድነው መፍትሄው የሚል ነው። ምናልባት ይዛቸዋልና ከዛን ቀጥል እስኪ። መፍትሄው እኮ ግልጽና ቀላል ነው። የጠየቁት ጥያቄ 12 ጥያቄዎች አስቀምጠዋል። ከቀላሉ ጀምር። ቀላሉ እነዚህ ባለሙያዎች የሚከፈላቸው ገንዘብ አይደለም ለወር ለሳምንት አይበቃቸውም። ይሄንን ማንም ሰው የተረዳውና የተስማማበት ሀገር ነው። እንደ ሀገር የተስማማንበት አንድ ጉዳይ ካለ ምናልባት ሰፊውን ያደረገው እሱ ላይክ የዶክተሮቹን ብቻ ሳይሆን በአጠቃላይ የሀገሪቱን ችግር መጣበታለሁ። ምክንያቱም አሁን በርኒንግ ኢሹ መልሰን እንሂድ። እነዚህ ባለሙያዎች ያመጡት ጥያቄ ፍትሃዊ እንደሆነ ጭማሪ እንደሚያስፈልጋቸው ምናልባት ከረጅም ጊዜ በኋላ የተስማማንበት ጉዳይ ከሆነ ካለ ይሄ ነው። ፕሮባብሊ ለረጅም ጊዜ ከትግራይ እስከ ሶማሌ ክልል ከቤኒሻንጉል ጫፍ እስከ አፋር ከመዲናዋ እስከ የትኛውም ቦታ ድንበር ሳያግተው ሳይከለክለው ትሩሊ ናሽናል ሙቭመንት የተፈጠረው እንዲሁም ደግሞ ትሩሊ ናሽናል ሰፖርት ያገኘው ይሄ ንቅናቄ ነው። ስለዚህ ከምን እንጀምር? ሌሎች ጥያቄዎችን በሂደት የሚመለሱ ጥያቄዎች አሉ። የፖሊሲ ሪፎርም ከሌሎች ጋር ተያያዙ። ኢሚዲየትሊ ግን እነዚህ ሰዎች መበልተው ማድረግ ስላለባቸው የክፍያ ጭማሪ ሊደረግላቸው ይገባል። ይሄ ቀላል ነው። ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ። ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው፣ መክፈል ይችላል። በጣም አለ የለም ከተባለ ቤተመንግስቱን መሸጥ ነው። የ10 ቢሊዮን እየወጣበት ያለውን ቤተመንግስት ጫራታ አድርጎ ለሂልተን ለሸረተን ለሌላ ሆቴል ካምፓኒ መሸጥ ነው። ትልቅ ገንዘብ ነው ከዛ የሚገኘው። ያ ለሐኪሞቹ ብቻ ሳይሆን ለመምህራኖቹ ጭምር ደሞዝ መክፈል ይችላል። በነገራችን ላይ አብይ ካልሸጠው ወደፊት የሚመጣ መንግስት ይሸጠዋል። ይሄ ምንም ኢትዮጵያ ውስጥ ቅንጡ ቤተመንግስት የሚያስፈልግበት ምንም ምክንያት የለም። ኢትዮጵያ ያላት 2 ቤተመንግስቶች ከበቂ በላይ ናቸው። ኢንፋክት መናጢዳ ሀገር ሆነን ባለስልጣናት ወደ ቤተመንግስት የሚሰሩበት ምንም ምክንያት የለም። በብዙ ሀገራት ውስጥ ሄጃቸዋለሁ። ጠቅላይ ሚኒስትሮችና ፕሬዝዳንቶች እኮ የሚኖሩት ቢሮ እኮ ማለት ነው። ገንዘብ የለኝም ካለ በጀት የለኝም ካለ ቤተመንግስቱን ይሽጥና፣ ምክንያቱም ቤተመንግስቱ የኢትዮጵያ ህዝብ ጥያቄ አይደለም፣ የኢትዮጵያ ህዝብ አይፈልገውም፣ ይሽጠውና ይፈላቸው። ጀዋር ስልጣን ቢይዝ የመጀመሪያ ስራው ምናልባት የሀገሪቱን ኑሮ ለመቀየርም ሆነ እርምጃ የሚወስደው ቤተመንግስቱን ይሸጣል። በዛ አጋጣሚ ብናስበውና ፖለቲከኛ ስለሆነ ቤተመንግስቱና የተሰሩት ሪዞርቶች በሙሉ ወደ ፕራይቬት ሴክተር መዞር አለባቸው፣ ወደ ሆቴሎች። The state has no job, no business in building resorts. Resort የኢንተርቴይንመንት አካል ነው፣ የቱሪዝም አካል ነው። ይሄን መስራት ያለበት ባለ ሀብቱ ነው፣ ኢንቨስተሩ ነው። የመንግስት ኃላፊነት ቱሪዝሙን ለመደገፍና ለማጠናከር 1 ሴኩሪቲ ማረጋገጥ፣ 2 ወደዛ ቦታ የሚያስፈልጉ መሰረተ ልማቶች ውሃ፣ መንገድ፣ ኤሌክትሪክ ማስገባት ነው። yes የመጀመሪያው ስራ እነዚህን የህዝብ ሀብት የፈሰሰባቸውን ፕሮጀክቶች ሸጦ ገንዘቡን ለህዝብ አስፈላጊ በሆኑ ፕሮጀክቶች ላይ ማዋል። ጥሩ ወደ ቀጣይ ብንሄድስ አፋን ኦሮሞ ቲንጋ ፈተሜ መፍትሄው በአጠቃላይ ደረጃ የሀገሪቱ መፍትሄ ምንድነው የሚል ነው። ምናልባት መፍትሄው የምትለውን ነገር ጠቆም አድርገን መጨረሻ ላይ እናነሳለን። ግን አሁን ለጠየቁት ጥያቄ ደንበኛችን በተከታታችን መፍትሄው ትግል ነው ወዳጄ።
አንድ ባለፈው የለጠቋት የፍሬድሪክ ዳግላስ ኮት አለ ስልጣን ላይ የተቀመጠ ሰው ባበጎነበስክለት ቁጥር ድንጋይ እየጨመረብህ ነው የሚሄደው ማንኛውም መንግስት አይደለም እነዚህ ተስፈኛ አምባገነኖች ተውና ዲሞክራሲያዊ የሆነ መንግስት ራሱ ህዝቡ በቀልጣፋነት መብቱን ካልጠየቀ ራሱን ካላደራጀ ካልታገለ መብቱን አይሰጡትም መደራደር ለሚፈልጉት ህዝብ ባጎነበሰ ቁጥር ቁልቁል ነው የሚጭኑት ለዚህ ደግሞ ኤግዛምፕሉ እነዚህ ሐኪሞች አንዳንድ አሁን ትናንትና ምን ነበር ሳይ ነበረው ጥያቄያቸው ትክክል ነበረ ግን እኮ ስራ ማቆም የለባቸውም አረ መንግስት እኮ አትሊስት ሪኮርድድ የሆነው ጠቅላይ ሚኒስትሩ የሚያቀው 6 አመት እኮ ነው እነዚህ ሰዎች እነዚህ ልጆች ሲለማመጡና ሲለምኑ የነበሩት ዛሬ የኢትዮጵያ ከጫፍ እስከ ጫፍ ትግላቸውን የደገፈውና ያዳመጠው ለምንድን ነው they fought they organized ተደራጁ ታገሉ ለውጥ አድርጉና የኢትዮጵያ ህዝብም በየሴክተሩ ያለው የኢትዮጵያ ህዝብ መብቱ እንዲከበርለት ከፈለገ ጥቅሙ እንዲከበርለት ከፈለገ ራሱን እያደራጀ እነዚህና ሐኪሞች እነዚህ ጤና ባለሙያዎች የሰሩትን ማድረግ ነው ጋፊና ፋርሞቲን ካይ ጋፊ ወረ የከራወቴች ወንተ ከጀለሙ ረሜ በከሙ ቀባ ኩማላ አኩረ ሰደት ታርሲሙን ፍብረነ it was blanket amnesty ሰበብ ቀምነቱ ወሪ ያከወጀቴ ኦሶ ሀርከ ከሰን ቲልቀ ሀርከ ቶጀሰን ሀርከ ዲቃቴዲ ቆሪ ተከሰይነ ወጂኛን ሰኒት ማለት ተደበርት ጉንዶ ታፍተ ጉዶ መማስየር ፉለነ ደም አማ ቦደ ኢትዮጵያ ከሰወነ ከሲንጀሩ true transitional justice will prevail ወንጀል በህዝባችን ላይ እየሰሩ ያሉ ኃይሎች አሁን ምንድነው የሽግግር ፍትህ ብለው ነገዲዮን የሚቀልዱበት አይነት ሳይሆን truly international የሆነ ገለልተኛ በሆነ ቡድን ኢትዮጵያ ውስጥ ለተሰሩ ወንጀሎች በሙሉ ሁላችንም ተገምግመን ተመርምረን ለፍርድ መቅረብ አለበት የሚያልፍ አይደለም ስለዚህ ረጋው ልቀበዳ ሚሊሻ ገንደ ከይሰን ከይሳ ነመ ሚዱራ ሃንጋ ሙሙቸ ሚኒስትራቲቭ ሃንጋ ጀነራል ታቲቲ ወሪ ያከሆጀቴ ሴራፍኒ ዲያታይቱ ካና ኢሳን ቆፋሚ አቦቲን ቀበኛስ ተነከይሰት ቢየሳሙዳፊ ሳምቶ ጀቤስ ወረነ መጄሱ ይደቂሰን ኩል አከዱር በወልብረን ደበሩ አንድ ነገር ግልጽ ይሁን ለህዝባችን ቀና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ ታሪክ እነዚህን የጤና ባለሙያዎች ዘላለም ይዘክራቸው ምንድነው የትግል ተስፋ ቆርጦ ሆዱ እየተቃጠለ ሆዱ እያረረ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል የትግል መንፈስ አንዴ ሲመለስ መጀመሪያ የሚሆነው የፍራቻ መሞት ነው ፍራቻ ሞቷል እነዚህ ሐኪሞች ፍራቻን ገደሉት የነዚህ ሐኪሞች ስራ ህይወት ማዳን ነው ህይወት እንዳያድኑ አስፈላጊው ግባ ስላልመጣላቸው ታማሚን በሚያክሙበት ዋይት ጋዋን ነጭ ጋዋን የኢትዮጵያን ህዝብ ከፍራቻ ለማላቀቅ ፍራቻን ኢትዮጵያ ውስጥ ለመግደል የመጀመሪያውን ጥይት ተኩሶበታል ፍራቻውን ገለዋል ማለት አንድ የፍራቻ ከተገደለ ባንድ ሀገር ውስጥ መመለሻ የለውም ስለዚህ change is coming ይሄ ለውጥ በየትኛው ፍጥነት ይመጣል እንዴት ይመጣል ይሄን ለውጥ ከፍለፊቱ ቆሜ ድጦኝ ዳምጦኝ ይሄዳል ወይስ ከዚህ ለውጥ ጋር ተራምጄ ራሴንም ሀገርም አድናለሁ የሚለው ነው የገዢዎቹ ምርጫ መልካም የመጨረሻ ጥያቄያችን ያደረገው ጥያቄ ምንድነው ይሄ ለውጥ ወይ ደግሞ ይሄ እንቅስቃሴ በዶክተሮቹ ብቻ ይወሰናል ወይ ወደ ሌላ ሴክተር ይሸጋገራል ምን እየተሰራ ነው በዚህ ጉዳይ ላይ የሚል ነው ያ ምርጫው ያብይ the ball is now in his court የነዚህ ጤና ባለሙያዎችን ጥያቄ አንደኛ አሁን በሚሞክሩት በማሰር በማዋከብ ናምን ለማደፍጠት ከሞከሩ
ችግራቸው እኮ ከነኚህ ልጆች ጋር አልተማሩም። እኛ we went to school with these guys እነኛ በትምህርት ዓለም እንደ ህክምና ከባድ የለም። በትምህርት ዓለም ውስጥ ደግሞ እንደ ህክምና ተማሪዎች የሚያጠና ደድን ሊቭ ላይፍ እኮ እነኚህ ካድሬዎች እኮ አይገባቸውም እንዴ። ህክምና መማር እኮ ማለት መቃጠል እኮ ነው። አንደኛ ረጅም ዓመታት የምታጠናው እኛ እኮ ከአርብ እስከ ቅዳሜ ፓሪ አድርገን እሁድ እኮ ነው ቤት ስራ የምንሰራው። These guys work 24 hours minimum of 18 hours minimum of every day for 7 days minimum of 18 hours ነው የሚሰሩት። ስለማያውቋቸው ነው። እነኚህ ሰዎች ብሪሊያንት ናቸው በማፈን ለምሳሌ አንድ እንትን ያደርጉት ልንገር አንድ የሞከሩት የመንግስት ሰዎች ጠዋት ላይ ጽፌው ነበር። በዛ በመጀመሪያ ጥያቄው ሲቀርብ ታዋቂ የነበሩ ሐኪሞችን እንዲሁም ደግሞ ድርጅቶችን ኮኦፕት ነው ያደርጓቸው በተለያየ በጥቅም በስልጣን ምናምን ኮኦፕት አድርገዋቸው ነበር። ሐኪሞቹ ምንድን ነው የተቀሩት ሐኪሞች ነገሩን አነበቡና ሌላ ድርጅት ፈጠሩ። ሌላ አደረጃጀት አዲስ አደራጅተው ነው በፍጥነት ያንን የመሸንገልና የማኮላሸት ስትራቴጂ ተቋቋሙት። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንትን ሳይሆን ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለሞድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር በፖሊሱ ጋር በወታደሩ ጋር በኮንትራክተሩ ጋር እየተነሱ ያሉት ልጅትመት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው? አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። they are just a bad copy of EPRDF ነው። አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አጣ ህፃን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም። መፍትሄ immediate for his burning question immediate answer ነው የሚፈልገው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። አሁን ኢትዮጵያ ውስጥ የተለኮሰው ጉዳይ በብዙ መልኩ የመንግስት የና አብይ ስህተት ነው። አንደኛ ጦርነቱ ነው። ማክሮ ኢኮኖሚ የሀገሪቷ ማክሮ ኢኮኖሚ አሁን ነገሮችን በጣም ያባባሰው የብር መጋበሽ ምንድነው መጋሸብ ነው። ዋይ ገና ሲመጣ ከአይኤምኤፍ እና ወርልድ ባንክ የሚከፈላቸው ልጆች እንዲከቡት ተደረገ። ኒዮሊበራል የሆኑ በኒዮሊበራል ኢንስቲትዩሽን የሚከፈላቸው አሁን የባንክ ዳይሬክተሩ ያለው ሄልዝ ፋይናንስ ሚኒስተር ላይ ያሉት ሌሎቹም አሁን ፋይናንስ ሪፎርም ያሉ የሚሰሩ ሰዎች በወርልድ ባንክ እየተከፈላቸው ኢትዮጵያ ወክለው ደግሞ ከወርልድ ባንክ ጋር ይደራደሩ ነበር። can you imagine ወርልድ ባንክ ነው ለኢትዮጵያ መንግስት እንዲያማክሩ የሚከፍላቸው። ኢትዮጵያን ደግሞ ወክለው የሚሄደው የሚደራደሩት እነ ማሙ ብሩክ ምናምን ይባሉ ልጆች አሰሪያቸው ዋና እውነተኛ አሰሪያቸው ወርልድ ባንክ ነው። እኛ ከወርልድ ባንክ ነው ብር የምንበደረው። የወርልድ ባንክ ኮንዲሽን I don't think በቅርብ ዘመን ነታቸር እና ይሄ ዋሽንግተን ኮንሰንሰስ የሚባለው ከዛ ወዲህ እንዲህ አይነት ኮንዲሽናሊቲን የተቀበለ ሀገር አይቻላልም። ከዚህ ከአበዳሪ ድርጅቶች ኦፍ ኮርስ አሳመኑት። ከአይኤምኤፍ መበደር ከእናንተ መበደር ነው አሉት። ቤዚክ የዓለም የኢኮኖሚ ሂስትሪን ያዘ ትንሽ ያጠና የሰማ ሰው እንደዚህ አይነት ነገር ውስጥ አይገባም ነበር። ብዙ ነገሮች አሁን ተከማምረው እየመጡ ያሉት የአመራሩ ድክመትና ስህተት ነው። ለዚህ ስህተት ደግሞ ተጠያቂው አመራሩ ነው። ህዝቡ ላይ ማፍጠጥና ህዝቡን ለመደፍጠት ከመሞከር ይልቅ ወደ መፍትሄው መሄዱ አስፈላጊ ነው ብዬ ነው።
ጥሩ እንግዲህ በርካታ ሰዎች እየደወሉ ነው የሚገኙት አሁን በርከት ያሉ ጥያቄዎችን እንጠይቅና ወደ ቀጣይ ውይይቶች ደግሞ እንሄዳለን hello yes naguma ayuma naga gafi qabdani gababsati nu kasa eshi gafi ana naqabo isimani wanu manamicha kana nami hundi astayati kenna mani nama tokko waa isa eega hubatanen duba ajuma sani akkanne ka godhu male wanni bira mani inni hatatam baayeen kun irra caalama waaqe biyya Itoophiyaa kun Itoophiyaa harka fi gara rabbi dirisitiyadha kitaabi nuti la gara waaqayyo iyyuu jirra isin la gara waaqayyo haga dandeettane nani nagaa horatuuti kuni jechuun politika moti dhugumaan dubbachuu jira onnee kiyyaan dubbachuu jira rakkanne be maalo kan tamaararra rakkata kan tamaarin achuma yabaasete maali wanni kunisi maan yaaduma namuutti kan itti kan yaadi kutamuun jirusi rakkanne be garuma waaqaa iyyaarra male waan goonu dhanne ayyee galatoomaa tole ulfaadhaa ishi abbaa kiyya tole hello kami ጥያቄ ለመጠየቅ ነበር እሺ ይቀጥሉ ባኮት ያሪ ጀዋሪን ፐርሰናሊን ቤካኔ ኤኒዌይ የኔቲ በአማርኛ ነው የምጠይቀው እሺ አፋን ኦሮሞ ወልት መካጀቸው ማርኬቲንግ ጋፈዳለ አፋን ጋፊን ከየተቆፋኔ አሲንዱራ 2008 ሚስቴክ ተደለነ አከነት ምን ቄሮ ምን ኦሮሞ ወልት ከኤቲኒ አንጎ ነምቹ ኩን ዱፌ አንጎ ፍዳቴ ረኮ ከነከሰነ soko ittano kam gona asina abawoni datera asin shani datera uran loloba ejra nanno ke oromia ke samara ke akamta sochin guddate yo guddate dufe jechu gafin ke to lamma fan wurzane ke step jawar step lamma fa malni kamach to ko malni namta kana mala salle baranne ram benani namchi kun wonna naman dagaw mal guchu dande na step lamma fa mal tana plana qabda ijaram nera nun jetta sindur am ijaram nera nama ke ne jarteta kafin ke kan thank you ashi thank you okay got hello abristallen አብሮሽ ትረኒ ቀጥሩ ባኮተን ጥያቄ ላስታይስ ነው ያለኝ በመጀመሪያ ደረጃ ይህን ትራንስፖርት በመስጠራቸው በጣም አመሰግናለሁ ቀጥሎ ባለው ነገር ኢትዮጵያ ውስጥ ያለው ነገር ከ2018 ወይ ደግሞ በኢትዮጵያ 2010 ጀምሮ ነገሮች እየባሱ እየወጡ ያሉ ነገር ነው መሪዎቻችን ያሉበት ቦታና ህዝቡ ያለበት ቦታ የተለያየ ቦታ ነው ይሄንን ግንዛቤ አሁንም ቢሆን ለመያዝም ሆነ ህዝብን ተረድቶ ችግርን ለመስራት የሚዘጋጅ መንግስት አይደለም ያው ነገሮች እየቆዩ ቢወጡም የጤና ባለሙያ እንደምታውቀው የዛሬ 6 ዓመት በፊት የተጀመረ ነው አሁን ጤና ባለሙያ ራሱ ቢታከም ሰውን የሚያክምበት ደረጃ ላይ ራሱ ፓራስታሞል የ20 ብር መድኃኒት እንኳን ከድርጅቱ አገኘ ይሄ ደግሞ ኑሮ ብቻ አይደለም አቅሙ አካሚው ነው ስታመም ግን በርዳታ ነው የምታከበት በራሱ ድርጅት ውስጥ ያለው ፖሊሲ ብዙ ነገሮች ናቸው ተፈቀየሉት እና ህዝቡ ይሄን ነገር ላይ ረዳ ይችላል ይሄን ነገር ሀገቡ ጋር ችግር አለ ያስባሉ ህዝብን ማስረዳት ላይ ተፈተውት ይኖራሉ አሁን የበለጠ ህዝብን ማስረዳት አንዱ የትኛው ማክሚስቶኔ ባለሙያን ይጠበቅበታል ለዚህ እናንተ የምትወጡት ነገር ምንድነው ችግሩን ነቅሳቸው አውጥታችሁ ህዝቡን ድረዳ ማወቅ ላይ ሁለተኛ ሄዶ አየን አንድ ወርም አየን 6 ዓመትም አየን ምንም አይነት ከዚህ መንግስት መልስ መጣብዬ የምጠብቀው ነገር የለኝም ሄዶ የሱ መልስ ከቻለ ወይ መግደል ነው መከፋፈል ነው ወይ ገስቶ ሰበስ ማባላት ነው ያ ደግሞ ችግር ፈጥራል ለዚህ ማህበረሰቡ ይሄንን ነገር አውቆ አክቦች በተለይ ታዋቂና ስፔሻሊስቶችን ባጣ ቁጥር
ድሃው ከዚህ አይደለም አዲስ አበባ የተለያየ ቦታ ሄዶ መታከም የማይችል ማህበረሰብ ችግር ውስጥ እየገባ መሆኑን ማህበረሰቡ እንዲረዳና ከዚህ ሰውዬ ወይ ደግሞ ከዚህ መንግስት ወይ ስርዓት መቀየር ወይ ደግሞ እጅ ጠምዞ ወደዚህ ማምጣት ቢቻልበት ነገር ላይ ምን እየተሰራ ነው ብለው ምክንያቱም ባለሙያ እንደራሱ መጮህ ጀምሮ ለራሱ መጮህ አልነበረበት ባለሙያው መጮህ የነበረበት ማህበረሰቡ ነው ወታደሩም ፖሊሱም ከባለሙያ ፍላጎት የሌለው የለም ስለዚህ ይሄንን ችግር ደግሞ መረዳት ካልቻለ ይሄ ፖለቲካ አይደለም አሁን እናዊ ድምጽ ቀይሮ ይመስለኛል ሴት መስለኝም እንዳወራችሁ በዚህ ሰውዬ ላይ መጮህ አይደለም በዚህ ሰውዬ ላይ ሰው የሚጮኸው መሪ ስለሆነ ነው ትላንትም በሌሎቻቸው ላይ ሲንጮህ የነበረው መሪ ስለሆነ ነው ግለሰብ ጥላቻ የለንም የግለሰብ ውዴታም አይደለም እዛ ጋር መላእክት ምን ሰይጣን በትክክል ከመራን የህዝብን ጥያቄ እውነታውን እውነት ብሎ መልሶ ውሸትን ደግሞ ማሳየት የሚችል ከሆነ የፖለቲካ ጥያቄ ስልጣን ፍለጋ የጠየቀ ማህበረሰብ የለም በአሁን ደረጃ ላይ ምክንያቱም የትኛውም ጫካ መግቢያ ያለው ነገር በሰላማዊ መንገድ እንዲያልቅ ነበር ለዛ ደግሞ ዝግጁ አይደለም ያለውና እንደ ጀዋር አንደኛ አሁን ወንድሜ እንዳነሳው መፍትሄው ምንድነው ከዚህ እየተገፋ እንደባለፈውንም የማይጠበቅ ውድቀት ቢመጣ ለሀገሪቷም አስጊ ነው የሚሆነው ሄዶ ጥያቄ መመለስ አይደለም ማዳመጥ ያለው ጆሮ የለም የሚያፈዝ ነው በቀደም ካያችሁት አንድ ግለሰብ ለሰርግ ወይ ደግሞ ባለሀብት የሚያደርገው ነገር ለሀገር ምንም ከሀገር ጋር ምንም የሌለውን ነገር ድሮን የሚያሳየን ነው እና አርቲሽ ለዚህ ምን መፍትሄ ነው የሚጠበቀው ብሎና አመሰግናለሁ እሺ አመሰግናለሁ በቻላችሁት አቅም ጥያቄያችሁን አጠራጠር እያደረጋችሁ አንሶ ባካችሁን ሄሎ okay hello yes afaan oromoraatini akam nagaa jirtu jalqabarratti joor maamadi iddoo galatoomee barbaada galatoomee gaafiin kiyya biyya Itoophiyaatti na keessa sablammoota hedduudha kan jiraatu saba tokko qofaa miti fakkeenyaaf ammoo warroottan yeroo jalqabaatiif qabsaa'anii qabsoo tanarratti daaraa ta'anii fi warroottan ammaan tana qabsoo tana yeroo jila injifannoo dhuftee jaamee waggoota torban darban duratti gammannee lafa dhiitaa turettis warri abbaa itti ta'e kabiraa ture kallattiin ammaan tana hawaasni Oromoodhaa yookaan hawaasnummaan Itoophiyaadhaa deebii hawaasa Itoophiyaa kana keessa addatti hawaasni Oromoodhaa kuni kallattii tamirratti qabsaa'ee yeroo ammaan tanaa qabsoon ammaa haala qabsoon yeroo ammaan tanaa kan irra jirtu irratti haala kamitti maal irratti of ijaaruu qaba hawaasni fakkeenyaaf burjaajii garaagaraa keessa jira gama mootummaatii fi gama siyaasaatii fi gama diinagdee wantoota rakkoolee baay'ee jira kan kaafamee hin dhumne kana keessa ammoo hawaasni manguddoon akka manguddootti qeeroon akka qeeroodhaatti sadarkaa tamirra jiran maal fakkeenyaaf warroota siyaasaadhaa kana haa ta'u warroota mootummaadhaas haa ta'u yaadota garaagaraa ni dhageenya immoo yeroo rakkoon biyya teenya keessatti rakkoon siyaasa dinagdeedhaa jajjabaan akka amma deemaa jiru yeroo nu mudatutti warroottan siyaasaadhaa kan nu dura jiran kana ilaallachaadhaati kallattii isaanii deema hawaasni jechuudha. Kanaaf daamsi ati akka Jawaar Mahmaditti hawaasni Oromoodhaa maal godhuu qaba yeroo ammaan tanaa maaltu isarraa eegama akka shabaabatti akka qeeroodhattis haa ta'u akka manguddoottis haa ta'u maaltu eegama. Gara fuulduraatti hoo maaltu adeemaadhaa jira haala kana yoo itti fufe dhumaatiin ilmaan Oromoodhaa dilli sun hoo yoom furmaa maali yoom deebisaa argata kana ulfaadhaa galatooma dasa ayyee namoota lamaan tokko irraa fuudhumuutti adeemtu deebitti Jawaar mee lamaan tokko okay shabaabatti hello ይሰማል አጠገብ ያለውን ድምጽ ከዘጋህ በደንብ እንደማመጣለን እዛ ያዳምጥክ ስለሆነ አሁን ዘግቻለሁ አመሰግናለሁ ስለሰጣችሁኝ እድል በዚህ አጋጣሚ ጃዋር ከዚህ በፊት ተሰራችሁ ስራዎች ማመስገን ፈልጋለሁ በቅርብ ጊዜ ስላገኘሁት ነው አሁን ላይ ፕሮጀክቶች ይቆሙ ኮሪደር ልማቶች ይቆሙ እና መንግስት የጀመራቸው ፕሮጀክቶች ቆመው ለደሞዝ ጥያቄ ላላቸው ፕሮፌሽናሎች ይጨመር የሚል ሐሳብ ሲያነሳ ሰማዋለሁ ጃዋርንና እውነታውን ፕሮጀክቶች ቢቆሙ
አሁን ያላት አቅም ኢትዮጵያ ጥያቄያቸውን ያስመልሳሉ ወይ ከቨር ያደርጋሉ ኢንፍሌሽኑን ፕሮጀክቶቹ ቢቀሩ ፕሮጀክቶቹ የሚሰሩት የነገውን ትውልድ ታሳቢ አድርገው ነው ብለን ነው የምናስበው አብዛኞቻችን ወጣቶች ከኔም ጭምር ማለት ነው ነገ የተሻለ ይሆናል ስለ አርቲፊሻል ኢንተለጀንስ ድሮኖች ሾው ሲያሳዩ ነገ የተሻለ ይሆናል መስፈልሽ ተብሎ ነው ምን ተረጉሙ እንጂ ዛሬ ያለችውን ነገር በልተን እንደር ብለን አናስብም ችግርን እያሳለፍን ነው ኑሮ ተወዶብናል ብዙ መከራዎችን እያሳለፍን ነው የመንግስት ስራ ውስጥ ነው ያለውት በጣም ብዙ ስቃይና መከራ እያየን ነው ሸገር ላይ ስለዚህ አሁን ያሉት ፕሮጀክቶች የጠቅላይ ሚኒስትሩ ህልሞች ሊያሳዩን የፈለጉት ነገሮች ቢቆሙ የኑሮ ውድነቱ ይቀንሳሉ እንደገና ደግሞ ለአቶ ጀዋር ይህን ጥያቄ ጠየቁ በኋላ በሁለተኛ ደረጃ ሀገር እየመራ ያለው አንድ ሰው ነው ወይ በተደጋጋሚ ጠቅላይ ሚኒስትሩን ስም ሲያነሱ ሰማለው ሌሎችም ተቃዋሚዎች እንደዛው ሀገር እየመራ ያለው አንድ ግለሰብ ነው ወይ ለምን ወደ አንድ ግለሰብ ፎከስ ያደርጋሉ ንግግሮቻቸው በመቀጠል ደግሞ በንጽጽር ደረጃ ካየነው አሁን ላለን ወጣቶች ጠቅላይ ሚኒስትር አብይ አህመድ እንደ ኢንስፓየር የሚያደርጉን ግለሰብ ናቸው ምክንያቱም አቶ ጀዋር መሐመድ የተማሩበት የትምህርት ደረጃ እና የተነሱበት አነሳስ ከጠቅላይ ሚኒስትሩ ፍጹም የተለየ ነው በ16 አመቱ አንድ ልጅ ከቤቱ ወጥቶ እዚህ ደረጃ መድረስ ማለት ማንም ሳይረዳው ለኛ ትልቅ ትርጉም ያለው ነው ስለዚህ እሱን ሰምተን ኢትዮጵያ ነገ የተሻለች ትሆናለች ብለን እናስባለን ያው እንደ ወንድ ልጅና ሴራ ሰፉ እንደሚያጽው ብንተጋገዝ ሀገርን ብናሻገር የተሻለ ነው እንደማመጥ ሚዲያ ላይ ብዙ ነገሮችን ባናወጣ አርሲ ላይ ትልቅዬ ማስተዋሻ ሐውልት ይቆምላል ብዬ ነበር ማስበው አቶ ጀዋር ስለዚህ ይሄንን ክብር ትንሽ ባታጣው እንዳከበርን እስከመጨረሻው ድረስ ይሰራልንን ያደረክልንን ነገር ያከበርን እንድንኖር ቢያንስ አሁን ያለውን ጫጫታ ወደ ጎን ተትቶ አብሮ መስራት ይሻላል የህዝቡንም ጩኸት ደግሞ ህዝቡ መሃል እየኖርክ ማየት ይሻላል ብዬ አስባለሁ አመሰግናለሁ ጥሩ እሺ መለስ ወይስ አንድ ከኢትዮጵያ በተደጋጋሚ የሚደውሉ ልጆች ነበሩና የጤና ባለሙያዎች ናቸው ማቃቸው ምናልባት እነሱ የሚያነሱት ብዬ ነበር ምናልባት ከመጡ በመሃል አስገባቸዋለሁ በርካታ ስልኮች እየመጡ ስለሆነ ምናልባት አንድ የመጨረሻ ስልክ እናንሳና ወደ ጥያቄዎቹ እንመልሳለን ሄሎ ጤና ይስጥልን አብሮሽ ጥለን ባኮትን ጥያቄ ካለው አጠር አድርጎ ብቻ ያንሱልን ኦኬ ጥያቄ ያለኝ አስተያየትም ነው መንግስት አሁን ባለው ሁኔታ የዚህ የጤና ባለሙያዎች ጥያቄ በፍጹም የማይመልስበት ዝም ብለን የምናየው ነገር ምንድነው ዛሬ ይሄንን ጥያቄ ከመለስኩ ነገም ተከታታይ ጥያቄዎች ሊመጡብኝ ይችላሉ ህዝቡ ጥያቄ የመጠየቅና መልስ የማግኘት ልምድም ያዳብራል የሚል ስጋት ይኖረዋል ብዬ አስባለሁ ስለዚህ በዛም ሂድ በዚህ ምንድነው በጉልበት የመጠቀምና በውሸት ነገሮችን የማራዘም እቅል ሊኖር ይችላል ብዬ አስባለሁ ይሁን እንጂ ግን አሁን በኢትዮጵያ ውስጥ ጤና ባለሙያዎች ብቻ ናቸው ወይ ሌላውስ የግብርና ባለሙያውስ ሌላው የአስተማሪ መምህራኑ በሌላ ዘርፍም የተሰማራው የሲቪል ሰርቫንቱ ለምንድነው ዝም ብሎ የጤና ባለሙያ ብቻ የሚጠይቀው የሚል ጥያቄ አለኝ ስለዚህ ሌሎቹም አሁን አብሮ ተደራርቦ ጥያቄያቸውን ማንሳት ካልቻሉ ለወደፊቱ ያንዱ ብቻ ተመልሶ ያንዱን የሚጠበቅበት ሁኔታ አይኖርም የሚል ነገር ነው ስለዚህ ለሌሎቹ የሲቪል ሰርቫንቶች ምንድነው ያላችሁ መልእክት ወይም ጀዋር ያለው መልእክት ምንድነው የሚል ነው አመሰግናለሁ በጣም ጥሩ እሺ እናመሰግናለን ወደ ጥያቄዎቹ እንመለስና ወደ ስልኮቹ ደግሞ እንመለሳለን ረዘም ያሉ ስለሆነ ወደ ጥያቄዎቹ እሺ ጀዋር ኦኬ ተመልካቾቻችን የተነሱ ጥያቄዎችን መልስ እንስጣቸውና ኮሜንቶቹን እንደ ኮሜንቶች እንወስዳለን ከዛ ጥያቄዎቻችሁን በቻላችሁ መጠን 1 2 3 ብላችሁ ዘርዘር አድርጋችሁ አንሱልን ለውይይት ሐሳብ ለመስጠት ሌላ ጊዜ በደንብ እንመለሳለን ለዛሬ ግን ጥያቄዎችና ያለውን ችግር መፍትሄ የምትሉት ነው ደግሞ ጥያቄ ይሆናል ብላችሁ የምታስቡት ነገር ጀዋር መጠየቅ የፈለጉትን ነገር አዘጋጁ ቀጥሉ ጀዋር እንግዲህ ተመሳሳይ ጥያቄዎች ናቸው የመጡት አንዱ ለምሳሌ መንግስት ይሄን ነገር አይመልስም በጉልበት ይጠቀማል ይከፋፍላል የሚል ነው ኮሪዥን የጉልበት
የጉልበት ጨዋታ ሊሚት አለው። መከፋፈልም ሊሚት አለው። ስልጣን እንዳያስክ አካባቢ አዲስ ሆነ ሰዎች መከፋፈል ትችላለህ። አንድ የስራ አመለካከትህ ጸባይ በህዝብ በደንብ ከተረዳ በኋላ መከፋፈል አይቻልም። አንድ ሰሞኑን አስተውለህ እንደሆነ ይሄ ጉዳይ ሲነሳ መጀመሪያ ስብሰባ የጠሩት ኦሮሚያ ላይ ነው እና ገጠር ላይ ነው እና ሐኪሞች የጤና ባለሙያዎችን ሰብስበዋቸው ይሄ የፋኖ አጀንዳ ነው፣ የወያኔ አጀንዳ ነው፣ የሸኔ አይሉም፣ ሸኔን አማራ ክልል ነው የሚሉት። እነ ጀዋር እነ ታዬ ደግሞ ተገዝተው ነው ሲሉ አንድ አዛውንት ሐኪም ተነስተው አሉ። የጤና መኮንን ነው ተነስቶ እንግዲህ ልጆቼ እኔ እኮ ሸኔም ቆስሎ መጣ፣ ፋኖም ቆስሎ መጣ፣ ብልጽግናም ቆስሎ መጣ፣ የኔ ስራ ማከም ነው። አንድ አሁን ችግሬ ሁለት ነገር ነው። አንደኛ እየተገዳደላችሁ ስራ አብስታችሁብኝ በተፈጥሮ ህመም የሚመጣውን ለማከም ያለኝ እድል ጊዜ አጣበባችሁብኝ። ፕሊዝ አትገዳደሉ። አስዋን ሁለተኛው ደግሞ ሌላው ችግሬ በአንድ ቀን ተረጋግቼ ህዝቡን እንዳረዳ እንዳላክም ወደ ባዶ ነው። ልጆቼ ከቤት ይጮሃሉ። ስለዚህ የደሞዝ ማስተካከያ አድርጉልኝ። እዚህ ጋር ሊኖር የሚችል ጥያቄ ይሄ ብቻ ነው። አንድ ከትግራይ እስከ ሶማሌ እስከ አፋር ቤኒሻንጉል ኤቭሪ ቦታ ሰው እንደዚህ ተነስቶ ሲጠይቅ መከፋፈል እንደማያዋጣ ነው። ምክንያቱም አየው ህዝቡ እኮ አንዱ የኢትዮጵያ ውስጥ ባለፈው 7 ዓመት የፖለቲካና የጦርነት ቀውስ ውጤት የዋር ፋቲግ መጥቷል። it has had an humbling effect on all of us. at least አይምሮ ሊከፍት ለቻለ ህዝብ እና ግለሰቦች የሚያረጋጋ ኤክስፒሪየንስ ነው። ስለዚህ ህዝባዊ ቁጣን ህዝባዊ ትግልን በመግደል ማፈን ጭራሽ አይቻልም። ይሄ ጠመንጃ ይዞ ጫካ የገባ አማጺ ጋር የምታረገው ውጤቱ በጠመንጃ ብዛትና በስልት የሚለወጥ አይደለም። ይሄ ህዝባዊ ቁጣ ነው። let me be very clear, they should not make a mistake. ኢትዮጵያ ውስጥ አሁን እየመጣ ያለው ችግሩ ከቤት እስከ ቤት እያነካካ የኢኮኖሚ ችግሩ አሁን ምንድነው? ቅድም አንዱ ጠያቂ ያለው ለምን ነው የሐኪሞች ብቻ አይደለም የሁላችንም ነው። it's true ኢትዮጵያ ውስጥ የኑሮ ውድነቱ እየጎዳ የሌለው የብልጽግና ካቢኔዎች ብቻ ነው። እነኚህም ራሱ አስተባባሪ ኮሚቴ ኮሬክ ኢንቨስቱ ይባላል። እነሱና የተወሰኑ ከነሱ ጋር የተለጠፉ ባለ ሀብቶች እንጂ በዚህ የኑሮ ውድነት ህይወቱ ያልተናጋ ችግር ውስጥ ያልገባ አንድም የለም። እነኚህ ሰዎች ደግሞ ቢደመሩ 10,000 ቢሆኑ እነዚህ ሰዎች ከመንግስት ይዘርፋሉ፣ ከህዝብ ይዘርፋሉ። ለምን ነው they talk to me መጀመሪያ አንዱ የነበራቸው ምንድነው ለምን ነው ተዋሸው? በ10,000 ኢትዮጵያ ማንም አይሮድም አለኝ አንድ የወረዳ አስተዳዳሪ። ተማቀው ነው እና አዲስ ተደማሪ ነገር ነው። he didn't believe it እሱ ራሱ። ምክንያቱም ኦን አቨሬጅ ለምሳሌ እነሱ በሳላሪው ውስጥ ደሞዛቸው ከ15,000 እስከ 20,000 ነው ኦፊሻሊ። ከዛ የቤት ምናምን ተራው 40 ምናምን ሺህ 50,000 ይደርስላቸዋል። ከዛ በሄዱ ቁጥር ድርጎ ምናምን እያሉ ያገኛሉ። ይሄ እንግዲህ ከጉቦ ውጪ ነው። የሰበታ ከንቲባ እኮ ለመሆን 5 ሚሊዮን ብር ጉቦ ሰጠን የምትሆነው ወዳጅ። እነሱ የኑሮ ውድነቱ ያጠቃቸው ስላልሆነ they are not feeling it። ምን ሆነዋል መሰለህ? they are insulated። በአሉሚኒየም የተከበበ ሰው አለ አይደል? በአሉሚኒየም ውስጥ ኢንሱሌትድ ናቸው። አሁን እኮ ኮሪደር ብለው ብልጭልጭ ሲሰሩ አንዱ አሁን ቅድም የመንግስት ደጋፊ ጠይቀዋለሁ መለስበታለሁ። መንገዶችን ማጽዳት ከተማዎችን ማሳመር ችግር የለበትም። የሀገር ልማት ተውና የከተማ ልማት አርበን ዲቨሎፕመንት ብቻ ብንወስደው ፕሪንሲፕሉ ምንድነው? አርበን ዲቨሎፕመንት ማለት የከተማ መሰረተ ልማትን ማሻሻል ማለት ነው። መጀመሪያ ውሃ፣ መብራት፣ መንገድ ማስተካከል ወሳኙ
የአስተዳደር አሰጣጥን አድሚኒስትሬቲቭ ሰርቪስን ማሳለጥ ጸጥታና ደህንነትን ማረጋገጥ ወንጀልን ማጥፋት ዋናው ደግሞ የጆብ ኦፖርቹኒቲ የስራ እድልን ማስፋትና ከጊዜ ወደ ጊዜ የሰራተኛውን ገቢ እየጨመሩ የኑሮ ሁኔታውን እያሻሻሉለት መሄድ ነው ከተማ እድገት ማለት አዲስ አበባ ከተማ አደገች የሚባለው መንገዶቿ ሲሻሻሉ መንገዶቿ ስለ አውራ ጎዳና ማሳመር ሳይሆን በውስጥ ለውስጥ ያሉ የህዝብ መገናኛ መንገዶች ባቡር መንገዶች እንዲሻሻሉ ማድረግ የውሃ አቅርቦት እንዲሻሻል ኳሊቲውና ሰፕላዩ እንዲሻሻል ማድረግ ሰው እኮ በስንት ነገር ነው እዛ ሀገር የተማረረ ያለው አድሚኒስትሬቲቭ መታወቂያ ለማውጣት ጉቦ ከፍለህ ነው የመንግስታዊ አስተዳደር ፐብሊክ ሰርቪስን ማሻሻል ማፋጠን ከሙስና ማጽዳት ሞር ኢምፖርታንትሊ ደግሞ አዳዲስ የስራ ዕድሎችን መፍጠር ባሉ ያሉ ስራዎች ደግሞ ከጊዜ ወደ ጊዜ የሰራተኛው ክህሎትም እየጨመረ ገቢው እየጨመረ እንዲሄድ ማድረግ ዛት ዋት ዴቨሎፕመንት ኢዝ ስለ ሲንጋፖር ሲያወሩ ሰማለሁ እኔ እኮ ከሊኳይ ወቁጭ በየዳምጫዋለሁ በወጣት አይምሮ ሀገር እንደዚህ ሀገር በይውል ሰዎች በአቋራጭ ሀብታም ሊሆኑ ይችላሉ ሰርቀው ዘርፈው ሎተሪ አይሸንፈው አግኝተው ሀገር በአቋራጭ አይለማም ሀገር በእቅድ ሀገር በስትራቴጂ የሚገነባው ብሎክ ባይ ብሎክ ነው የሚገነባው አሁን እነሱ እንደሚሉት አውራ ጎዳናን ብልጭልጭ አድርገ ማንኛውም የመንግስት ንብረት ኢኮኖሚው ወይ ብር ሲወጣ ዌልዝ መፍጠር መቻል አለበት ሀብት መፍጠር ተጨማሪ ሀብት መፍጠር መቻል አለበት ይሄ በቤተ መንግስቱ ምንድነው የኢትዮጵያ ህዝብ የተጠቀመው ወዳጄን ሲልጠይቀው ይብልጽግና ወዳጄን ለኢትዮጵያ ህዝብ የተረፈው ምንድነው ቤተ መንግስት ኢትዮጵያ ያላት አሁን ያለው ቤተ መንግስት እኮ በአፍሪካ ማንም ሀገር የለውም የንጉሱ ቤተ መንግስት የሚልክ ቤተ መንግስት የሚባለው ያቤ ቤተ መንግስት መቀየር አለበት what is ሌላው ሪዞርቶቹ ጎርጎራ አሁን ጎርጎራ ተሰራ በጣም ቢዩቲፉል የሚገርም ላሊበላ ግን ዝግ ነው ባሉን ቅርሶች ራሱ ቱሪስት እየመጣ አይደለም ምክንያቱም በጦርነት ምክንያት ኢትዮጵያ ስንት ስራ ተፈጠረ አሁን ገበታ ለሀገር እየተባለ ወደ ብዙ ቢሊዮን ብር ተሰበሰበ ስንት ስራ እድል ፈጠረ ሀብት ፈጠረ has he created any new wealth prove me wrong እኔ በምክንያት ማምሰው ነኝ yes እነዚህ ፕሮጀክቶች በተለይ ቤተ መንግስቱ መሸጥ አለበት we will sell it አብይ ለዘላለም ሳይኖረው ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ሎጂካል የሆነ ምክንያት የለውም በምን መልኩ እነኚህ ሪዞርት መሸጥ አለባቸው ቅድም እንዳልኩ ኢትዮጵያ ኢኮኖሚ እንዲያገግም ከተፈለገ አንደኛ ጦርነቶች መቆም አለባቸው ጦርነቶች መቆም ስንል እየተካሄዱ ያሉ በአማራና በኦሮሚያ ያሉ ጦርነቶች መቆም አለባቸው ሊያገረሽ በቋፍ ላይ ደረሰው የትግራይ ጦርነት መቆም አለበት ከኤርትራ ጋር እየተካሄደ ያለው የሰጣ ገባ ወደ ጦርነት እንዳይመራ መከላከል አለብን ምክንያቱም የነን ሐኪሞቹ በደንብ ይረዱታል አንድ ሰው ቆስሎ ከመጣ የመጀመሪያው ስራ ደሙን ማቆም ነው እንደገና ደግሞ ሌላ ኢንፌክሽን እንዳይመጣ መከላከል ነው ከዛ ጋር ደግሞ ይሄ በየኮ ሀገሪቱ እንደ ሰው በደረተ ሰው እኮ የራሱን ንብረት እንኳን እንዲያጫወትበትም እንኳን ያገር መጫወቻ እኮ ነው ያደረገው ድሮን አለኝ ወንድሜ የብልጽግና ወንድሜ አንደኛ አከብራለሁ ዲሲፕሊን በሆነ መልኩ በመጠየቁ ኢንተርኔት ላይ ፌስቡክ ላይ እንደሚረብሹ ሳይሆን በዲሲፕሊን መጠየቁ ጥሩ ነገር የድሮን ሾው ምንድነው ሰውን ኢንስፓየር የሚያደርገው ቲክቶክ ላይ እኮ ያዋል ሰው ደግሞ how insensitive is it ሐኪሞች ዳቦ አጣም ብለው በሚያለቅሱበትና ስራ ባቆሙበት ቀን ድሮን ማለት እኮ አሻንጉሊት ነው የመብራት ድሮን ማለት በረጋችን ላይ ድሮን ጥቅም ያለው አለ ለአረም ማጥፊያ ሀገራችን ውስጥ መኪና የማይደርስበት መድኃኒት ለማድረስ ለብዙ ነገር ድሮን መጠቀም እንችላለን የድሮን ሾው ግን አሻንጉሊት ነው የህፃናቶች መጫወቻ ነው አብይ እንደ ህፃን በሀገር እየተጫወተ ነው እኔ
ስለሱ ማነሳው ሀገር የሚመራ ሰው እንደዚህ ህፃን ሆኖ ነው አይቻላል የሀገሪቷ ዋና በርኒንግ ኢሹ ስራ አጥነት የኑሮ መወደድ ሆኖ ባለበት ቀን በአንድ ጎን በነዳጅ ላይ 10 ብር ጭማሪ አድርጎ በሌላ ወገን ሚሊዮኖች አውጥቶ የራሱን ፎቶ የሚያሳይበት ድሮን ሾው ይሰራል ይሄ ትውልድ ኢንስፓየር ማድረግ አይደለም እኔ ይሄ የሀገርን የህዝብን የወጣቱን ቅስም መስበር ነው ይሄንን በጥንቃቄ ማየት አስፈላጊ ነው የጋፊ አፋን ኦሮሞቲን ከኤፍ ረኮሌ ዶንግሮት ታቴውን ኩማ ማኩረ ሰደት የቀረንዴ ቢኔ ለማናንኮ በንጂ አሪስ ባፍነ ጅራ ከሮስ ቀምና ዋና መደማ ጅሩ ከነ ወቹ በርባደን የሮ ቡክቱሪ ዋና ናሳ ጅሩ ነምኔ ዱን ሲሪየስን ኩደና አመራኮን ከኛ ሰኒ ምትረኮን ከኛማ ዱቢቱ ልክ መለ ሰፊ ሳንዴ ሙጅራ በረካን ለ ዱቢቱ ልክ መለ ሰፊ ወርካ ዴም አማ ፍሬናስ ቀበቻ ሱተ ዴሙ ሀሊቲን ዴሙ ሮት ዴሙ ጅራ አኩመን የሮ አደዳጀት ሚላን ሶቿ ማታፊ ኦኔ ወለፊዱ በርባይስ kana eradalaga demu jirra oromo ramalto egama tokko motumma dorto isinin kennitu motumma isin jiraachitu isintu motumma jiraachisa motumma jirtutun gibira keessanin dachi teessanin hurka keessanin jirti biiti motumma jiraachiftu jirtu motumma ummata jiraachisa qabeenya tokko isaan akka itti taphatamuun akka ijoolleedha qabeenya keessan haqa teessan hurka teessan gaafadha akka gita hojiitiin akka walitti dhiyaatanii wal jaara gaafi keessan gaafadha haadree ganda keessa deemtee baalagummaadhaan biyya saamtuu fi uummatatti jaba baaftu tana ijatti babaasa nikiif dibar wal beeyna arraba hin jiranii gaafa wayyaanee san taankii baankiinis kan irra guddaa ture warri gaaftan isaan hoogganus cimina sammuutiin illee isaan caalan so tokko qabsoof qophaa'aa lammaffaa ummatoota biyya saniitiin wal hubadhaa walii tumsaa yakka maqaa keessaniin dalagamu qaaniidha kun yakka maqaa keessaniin isinirrattis maqaa keessan immoo ummata kaan irratti dalagamu deemu kana dura dhaabadha obboleeyyan keessan kan naannoo keessan jiran hundaan kan dur caalaa wal dhaggeeffadha kan dur caalaa wal hubadha kan dur caalaa wal qabadha maaliif yakki biyya irra galamu afaan yeroo hunda jehutti mana tokko cita ibiddatti qabanii gamni tokko gubatee gamni tokko nafu kanaaf akka biyyaatti nagaa buusuu qabna akka biyyaatti lola deemaa jiru dhaabsisu haareen akkan eegalle dhoorguudha qabna jechuudha kanaaf ummanni keenyatu qophaa'uudha marii cimsaa deemna የብልጽግና ጓዴ አንድ ያለው ነገር አለ አርሲ ላይ ሐውልት እናቆምላለን አልከው ወዳጄ እኔ ሐውልት አልፈልግም ለሐውልት አልታገልኩም በህይወት እያለሁም ለሙገሳ አልታገልኩም ሙገሳ አልፈልግም ስሞትም መረሳት ነው የምፈልገው ለሐውልት ብዬ ሀገርና ህዝብ ሲዋረድ ሀገርና ህዝብ ሲፈርስ ለሐውልት ብዬ ከኔ ኢማጂን በልጅነቴ እኮ በ12 ዓመቴ የጀመርኩት ትግል እኔ ከተወለድኩባት ድሙጋ እኔ ከተወለድኩባትና እኔ ካደግኩባት በኑሮ ሁኔታ በሰላም በልማት የተሻለች እንድትወለድ የሚቀጥለው ትውልድ እኔ ታገልኩት እንዳደግኩባት ቀበሌ ማለት ነው ለኔ ክብር ከኔ እኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው ይሄን በማደርገው ትግል ሐውልት አታቁሙልኝ ከፈለጋችሁ በቁሜ ልቃጠል እንጂ ለሐውልትና ለስም በየ በህዝብ ላይ የሚደረግ ከፍት አብራችሁ ብትሰሩ ይሻላል አለ ሞከርን እኮ ያልሞከረ ማን አለ ማን ነው ከነሱ ጋር ከካቢ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ያለው
አሁን እያልን ያለ ነው ይሄ it's a question of dignity ለህዝቡ ይሄ ህዝብ እየጠየቀ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከስር ቤት ከወጣው ድሮ እንኳን አፍሪካ አላውቅም ከስር ቤት ከወጣው ብዙ የአፍሪካ ሀገሮችን አይቻለሁ ኢትዮጵያ በብዙ ሀብት ኢንዶድ የሆነ ብዙ ሀብት ያላት ሀገር ነች ፈጽሞ መራብ ያለበት እንዴት ነው ኢትዮጵያ ውስጥ ዶክተር የሚራበው ምን አይነት ብልጽግና ነው የምታወሩት ጓዶች ትንሽ እንትን የለም እንዴ ምን አይነት ትውልድ ነው ኢንስፓየር የሚሆነው ዶክተር ተራብኩ እምበላው አጣሁ ቤት ኪራይ አቃተኝ ዶክተር እኮ what you talking about በማንም ሀገር እንዲህ አይነት ነገር አይቻላልም እኔ እንደ ይሄ ሀገራዊ ውርደት ነው it's a shame this is national shame it's an embarrassment ብልጽግና ውስጥ አምናችሁበት አብይ ወዳችሁ ያላችሁ ልጆች ካላችሁ it's good ግን የማይሆን ነገር ላይ አትደግፉት አትደጋገፉ የማይሆን ነገር ላይ ታዲም ራበኝ እያለ ድሮን አሻንጉሊት የሚጫወትን ሰው ታን incredible insult እኮ ነው ጨርሻለሁ በዚህኛው ላይ ጥሩ አንድ ዘው የሁለት ጥያቄዎች ምናልባት እናደርግና ስልክ እንቀበላለን በድጋሚ አሁን መደወል ይችላልላችሁ እንቀበላለን ጀዋር ያወራ በመሃል መቀበል ይችላልሁ እኔ አንደኛው ሁሌ ችግር ብቻ ነው የሚወራው ችግር ለምን ይሆናል ከዚህ የተሻለ ነገር ምንድነው በተለይ መጀመሪያ ላይ ላይክ ሳግ የተናገረች አንድ እናት አለችና ባፋን ሮም ጠየቀችው ጥያቄ ማሊፍ ዋይ መሰናሃ ሶፍቱ ረኮ ማሃ ሶፍቱ በረዱፋ ደርባ ረኮ እንደምቸከና በከማዳ የዚህ መንግስት ችግሩ የታወቀ ነው ለምንድነው ወደ ቀጣይ ስርዓት ለውጥ ወይ ደግሞ ሌላ መፍትሄ ማቴሩት ለምንድነው ችግር ብቻ የሚወራው በሁሉም አቅጣጫ የሚል ነው የብልጽግናው ልጅ ደጋፊ ያልከው ልጅና አንድ የዚህ ላይ ጥያቄ የጠየቀው አንድ ወጣት ቢሸጡ የሀገሪቱ ችግር ይቀርፋል ወይ አሁን መተላቸው ፕሮጀክቶች ቢሸጡ የሀገሪቱን ችግር ይቀርፋል ወይ የሚል ነው ቀጥታ ጥያቄ ጠየቀውና እነዚህ ሁለቶች ላይ አደረጋን ሳለንና ስልኮች እንቀበላለን ስለ ችግር ብቻ ለምን ተናገራላችሁ መጀመሪያ ችግሩን በደንብ የተረዳ ስለ ሐኪሞች ስለምናገር ይሄንን የበለጠም ሊያብራሩ ይችላሉ diagnosis is more important than prescription ችግሩን በደንብ መረዳት አለብን በደንብ ልንግባባበት ይገባል አፋን ኦሮሞ ሲንጋፈተኒ ኦኬ ቆይ በማን ያልጨርሰው ነው ወደኛ መጣዋለሁ ኦኬ ችግሩን በደንብ ልንግባባበት ይቻላል አተ ምንም ኢትዮጵያ ውስጥ አሁን መግባቢያ መጥቷል አንድ ሀገር እየሄደችበት ያለው ጎዳና የሚያዋጣ አይደለም ወደ ገደል የሚወስድ ነው ሁለት የችግሮች ዋና ምንጭ አብይ አህመድ ነው የሚለው ላይ ኮንሰንሰስ እየመጣ ነው ከዛ በኋላ ወደ መፍትሄ መሄድ እንችላለን አፋን ኦሮሞ ቲም ወንው አይረኮ ሮንዳ ሀዞይኑ ፉርማተ ፊዱራፍ ረኮ ስርት ወቹን ስርት ቆራቹን ወሉበቺሱን በርባቺሳ ላይ ይችላል dubbi hakimotaati wanni raaso nama dhukkubsata wallaanuudhaaf hojiin guddaan qorannaadha teestii adda addaa godhuudha san booda dawaa ajajjaa fi wal'aansatti deemtaa jechuudha kanaaf waa'ee rakkoo irratti hedduu kanaa so'inuuf kanaaf Itoophiyaa keessatti waa lama irratti amma wal hubannaan cimaan dhufaa deemaa jira konsensus dhufaa jira tokko karaan biitiitu irra deemaa jirtu sirrii akka hin taaneefi ummatoota fi biitinis qilee dhaquuf akka ta'an lammaffaa rakkoo maddi rakkoo hamaa shooferchi akka ta'e abiyyi akka ta'e walii galama ture waggaa jahanarraa waggaa osoon akkana jee namni natti iyya ture bara kanumaan jechuu ture bara sanis bara har'a garuu wal hubannaan dhufaa jira jechuudha ያኛው አነሳው ጥያቄ የነኝ ፕሮጀክቶች ይሸጡ ያልኩበት ሁለት ምክንያት አለ አንዱ በቢሊዮን ዶላሮች ነው የወጣበት እነዚህ ፕሮጀክቶች እነዚህ ፕሮጀክቶች መሸጥ በቢሊዮን ዶላር ወደ ኢኮኖሚው ገባ ማለት ማስታገሻ ችግሮችን አሁን ያሉት ችግሮች ለማስታገስ ይረዳል ሁለተኛ ሲምቦሊክ ቫልዩ አለው የሀገር ንብረት የሀገር ገንዘብ ልማታዊ ለሆነ
የስራ ዕድል ለሚፈጥር ሀብት ለሚፈጥር ፕሮጀክት መዋል አለበት ለቅንጡና ዋጋ ቢስ ብልጭልጭ መውጣት የለበትም የሚለው የፖለቲካችን መርህ መሆን መቻል አለበት ይሄን እንደ መቀጣጫ እንደ አስተማሪ መቀጣጫ መጠቀም መቻል አለበት I remain firm የቤተ መንግስቱ ይቁም አይደለም እያልኩ ያለሁት ቤተ መንግስቱ ይሸጥ ቤተ መንግስቱ ጨረታ ወጥቶ ጥሩ ዲዛይን ያለው ባይጨርሱም አብዛኛው ነገር ሰርተውታል ሆቴል ይሁን ኢንተርናሽናል ሆቴሎች ተወዳድረው ይግዙት የተረፈውን ይጨርሱት ከዛ የሚገኘው ገንዘብ አሁን ፕሬሲንግ ለሆነው አሁን አስቸኳይ ለሆኑ የሰራተኛው ጥያቄ መልስ ይሁኑ ሪዞርቶቹ በጨረታ በግልጽ ጨረታ ወይ ሀገር ውስጥ ወይ ሀገር ከውጭ ሀገር ያሉ ባላቶች ተወዳድረው ይስሯቸው ለስን እንደ ህዝባችን ብዙ ነገር ከህዝባችን ተደብቆ ያለው ወዳጅ እነኚህ ሪዞርቶች በዶላር ነው የተሰሩት እንግዳ የላቸውም አንድ ባልደረባይ ከትንሽ ጊዜ በኋላ በፊት ሄዶ ነበር እዚህ ጨበራ ነው መሰለኝ እዚህ ምን እዛ ሀሌላ የሚባለው መሰለኝ ሄዶ ማናጀሮችን ሲጠይቃቸው በአንድ ወር የመጀመሪያው እንግዳ ነው አንተ ያሉት this is a waste of public finance እኔ እንዲህ አይነት ነገር አይቻላልም እንዲህ አይነት በህዝብ ንብረት እንዲህ ሲባለግ I have never seen it ድሮ በዚህ በንጉሶች ዘመን ኢትዮጵያ ውስጥ እንኳን ያሉ ንጉሶች የዚህን ያህል ባለጉ አይመስለኝም አንዳንድ ነገሮች ውስጥ እንዲህ አይነት ብልግና ታይቶ ይሆናል በአንደኛው ክፍለ ዘመን በመንግስትና የህዝብ ሀብት እንደዚህ ሲባለግ አይቻላልም ስለዚህ ይሸጡ ምለው አንደኛ ከሚገኘው አንደኛ ነው ሪዞርቶች ቤተር በግለሰቡ በፕራይቬት ሴክተሩ የተሻለ ስራ ይኖራቸዋል እድል ይፈጥራሉ ምክንያቱም ገበያ አትራክት ያደርጋሉ ለራሳቸው ተርፍ ሲሉ ሁለተኛ ከሽያጩ የሚመጣው ገንዘብ ፕሬሲንግ ለሆኑት ለአሁኑ ችግሮቻችን መፍትሄ ይሆናል አልሰማህም ሀብታም ኦኬ ሄሎ ይሰማል ቀጥል እባክህ ጥያቄ ብሩክ እባላለሁ ቴንክ ዩ ድሉን ስለሰጣችሁ ኦቦጃዋር መጠየቅ የምፈልገው ጥያቄ ኢን ጀነራል ተርም በኢትዮጵያ ውስጥ አሁን እነዚህ የህዝባዊ ትግሎች ማለት ነው አንድ ሃይጃክ ይደረጋሉ ሁለት ደግሞ እኔ አንድ ከ67 ጀምሮ ወደ ኋላ ሄጄ ለማየት ስሞክር የማያቸው እንደ ኢትዮጵያ regardless of our ethnic identity በየትኛውም ማህበረሰብ ውስጥ የማየው ጭቆናን የመሸከም እንትኖች አሉ ለጫንካችን ሰፊ ነው ከሌላው ማህበረሰብ አንፃር ስታየው ከጎረቤቶቻችን አንፃር እንኳን ስናየው ማለት ነው ሶ ይሄ ነገር አሁን ዛሬ የተጀመረውን የህክምና ባለሙያዎች ሌጂቲሜት የሆነ ጥያቄ ይሄ ውስጣችን ያለው በሶሳይቲ ሌቭል ውስጣችን ያደረው የባሰ አታምጣ የሚል ሜንታሊቲያችን ምክንያቱም ቅድም እንዳልከው ከስር ከተፈታ በኋላ ብዙ አፍሪካ ሀገሮችን የማየት እድል እንዳጋጠመ ተናግረ ነበርና ልብ ብለኮ የአፍሪካ ሀገሮች ላይ በጣም ኢምንት በሚባሉ ጥያቄዎች መንግስት ታፕል ሲደረግ እናያለን ሙቭመንቶች ወዲያው ሲቀጣጠሉ እናያለን እኛ ጋር ግን even last 2015 ላይ የነበረውን ህዝባዊ አመጽ እንኳን እኛውንን የምንጠራው እኛውንን የምንበትነው ብለው ህዝብ ውስጥ ያለው ሞራል ለመንካት የብልጽግና ባለስልጣናት የነሱ ትግል እንደሆነ ያሳያሉ ሶ ይሄ ሳይኮሎጂካል ትሬት ማለት በማህበረሰብ ደረጃ ጭቆናን አንድ የመከሸከምና ነገ የባሰ ነው ብሎ መፍራት አሁን የተጀመረውን ጥቂት በሚባሉ ማለት ጥቂት ስለ ከኢንቫይሮንመንቱ ጥቂት በሚባሉት ጠቅላላ ከጭቆናው አካል ጥቂት የሚባሉት ሐኪሞች ናቸው ይሄንን ስትራግል የጀመሩትና ያ ሳይኮሎጂካል ትሬት ዛሬም ፕሮብሌም አይሆንም ብለ ታስባለህ ኦኬ ፕሮብሌምስ ነው ስካልክ እንዴት ነው የምንፈታው ቴንክ ዩ በጣም አመሰግናለሁ እሺ ጥሩ እናመሰግናለን ሄሎ yes ማኮተን ጥያቄ ካሉት ጋፊው ቀበተን ቶሌ ሀብታሙ ገለቶም ጀቹን በርባዳ ጋፊ ተኮን ጀዋሪፋን አፋን ኦሮሞቲን ቀባ ማል ኤርጋ አብይ አንጎረበዬ ጀልቀቤ
naannoo jijjiiramni dhufe jedhamu keessatti wantoota Abiyyi hojjetee ittiin milkaa'ee jira jedhee yaadu keessaa tokko poolisii inni dhoksaatti yeroo sanitti yeroo girrigirrii san keessa qopheeffatee dargaggoota bittinsuuti. Akka dargaggoonni dhaabota siyaasaa garaagaraarraa Jawaariin dabalatee namoota garaagaraarraa abdii kutatan wantoota hojjetamantu jira. Maallaqni gahaan ramadamee namoota muraasa qabatanii akka dargaggoonni muganii taa'an yoo akka mirga isaanii gaafanne akka keessoo isaaniitti sodaan uumamu wantoonni raawwataman itti yaadamee guddoodha. Kanaaf gaafiin ani Jawaariif qabu yoo jiraate wanti kuni dargaggoota hedduu irratti hojjetamee jira. Haamilee cabsee jira. Wantoota akkasii kana keessaa dargaggoota dammaqsuudhaaf gaafii mirgaa isaanii akka gaafatan keessattuu amma akka durii qofa otoo hin taane akka biyyaatitti sadarkaa biyyaatitti namni hundumtuu bo'aa jira. Sabaanii miti amma dubbiin wanti deemaa jiru garee muraasa aangoo qabatisaniin ala namni hundi beela'ee jira. Dargaggoon abdii dhabee jira. Hojjetaan mootummaa, hojjetaan dhuunfaa hundumti isaatu irratti wanti raawwatame waan nama gaddisiisu. Kanaaf dargaggoota kana daangarraa hanga daangaatti kaasuudhaaf wanti hojjetamaa jiru maali kan jedhudha. ሌላው እኔ አስተያየት መስጠት ነው የምፈልገው ለኢትዮጵያ ሕዝብ በተለይም ለወጣቱ እኔ ማስተላለፍ የምፈልገው መልእክት ለሁሉም ሊጠቅም ይችላል። አስተያየቴ ለሁሉም ሊሆን ይችላል። በተለይም ደግሞ ወጣቱ በአገሩ ላይ እንደ ሁለተኛ ዜጋ ነው እየተቆጠረ ያለው። የመጀመሪያ እንደ ሀገሪቷ ዜግነት እየተቆጠሩ ያሉት ስልጣኑን የያዙና ስልጣኑን ከያዙ ሰዎች ስር ተጠግቶ እየተጠቀሙ ያሉ ሰዎች ናቸው። ወጣቱ በሃይማኖት በእነሱ ክፍፍል በብሔር ሳይከፋፈል መብቱን መጠየቅ አለበት። ከኬንያ ወጣት የኛ ሀገር ወጣት ብዙ ነገር መማር አለበት ብዬ ነው የማስበው። በጣም ነው የማመሰግነው። ገለቶ ማብታሙ። ኦኬ ሄሎ ሄሎ ስልክህን አጠገብ ያለውን ቪዲዮ ዝጋው። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። አስተያየትና ጥያቄ ለማቅረብ ነበር ለአቶ ጀዋር መሐመድ። እሺ አጠር አድርገህ እባክህ። እሺ ብሩክ የሾርቅ አሰፋ እባላለሁ ከአዲስ አበባ ነው የምደውለው። እሺ በመጀመሪያ አቶ ጀዋርን ለመጀመሪያ ጊዜ ነው በቀጥታ ስላገኘሁት ደስ ብሎኛል። እንግዲህ አቶ ጀዋር ሲናገር እንደሰማሁት በ12 ዓመቴ የጀመርኩት ትግል ነው ብሏልና ከ12 ዓመቱ ጀምሮ እስካሁን ድረስ ትግል ላይ የኖረ ሰው አሁን ላለው የጤና ባለሙያዎች ለሚያነሱት ጥያቄ ምንድነው መፍትሄው ተብሎ ሲጠየቅ ቤተ መንግስቱን ሽጦ ይክፈል፣ ሪዞርቶቹ ይሸጡ ምናምን የሚል ሐሳብ ይሄን ያክል ፖለቲካ ላይ ቆይቻለሁ ከሚል ሰው የሚጠበቅ አይደለምና ተራ መልስ ሆነብኝና እንደ አንድ ኢንተሌክቹዋል ነኝ ይላል ጀዋር። ከዛ አንፃር እንደው የተጠና መፍትሄ ሊሆን የሚችል ሐሳብ ማቅረብ ቢችል ጥሩ ነው ብዬ አስባለሁኝ። ሁለት ዋና ዋና ጥያቄዎች ለማንሳት ያክል ጀዋር መሐመድ እኔ እንግዲህ ፖለቲካ መከታተል ከጀመርኩ ጀምሮ የህዝብን ብሶት የሚሆኑ ነገሮችን የህዝብን ቁስል እየነካካ ብሶት ከማራገብና ሰውን ከማስለቀስ ያለፈ የሐሳብ ፖለቲካ ሲያራምድ አይቼው አላውቅምና ብሶቶችን ብቻ እየነካኩ የሰው ቁስል እየነካኩ የፖለቲካ ትርፍ ለማትረፍ ከመንቀሳቀስ ይልቅ መቼ ነው በሐሳብ የተሻለ አሁን ካለው መንግስትም የተሻለ ሐሳብ አለኝ ለህዝብ የሚጠቅም የሚል ሐሳብ ይዞ መምጣት የሚችለው መቼ ነው የሚለው ጥያቄ ቢመለስ ላለው። ሁለተኛ ምንድነው የምትሰራው ጀዋር መሐመድ? በቀጥታ ስራህ ምንድነው አሁን እየሰራ ያለው? ከፖለቲካው በመታተርፈው ነገር ነው የምትኖረው ይመስለኛልና አይ ቲንክ ይሄ ፖለቲካ እንቅስቃሴ የምታራግባቸው ከዚህም በፊት በቄሮ አብዮት የመጣህበት ይታወቃልና አሁንም እንደዚህ አይነት ሙቭመንቶች ላይ ነው ያለውና ይሄ ከቆመ ምናልባት የምትሰራው ነገር ላይ ሊኖር ይችላል ብዬ አስባለሁና ምንድነው አንተ በዋናነት እየሰራ ያለው የምትተዳደርበት ምንድነው? ሁለተኛ የመጨረሻው ጥያቄ ፌስቡክ ላይ ራበን ቸገረን እያሉ ቪዲዮ የሚልኩልህን ሰዎች ብዙ ጊዜ ችግራቸውን ፖስት ታደርጋለህ እዛ ላይ አትሊስት ብር እንዳለ ይታወቃል፣ ሀብታም ነህ፣ ከህዝብ ብዙ ገንዘብ እንደሰበሰብክ ይታወቃልና በአለም ላይ እንደፈለገ እየተንሸራሸረ እንደሚኖር ሰው ለነዚህ ራበን ለሚሉ ሰዎች እንደው ለዳቦ መግዣ የሚሆን ነገር አድርገህላቸዋል አንተ እንደ አንድ ኢትዮጵያዊ ባለሀብት ማለት ነው? እነዚህን ጥያቄዎች ለማቅረብ ነው። አመሰግናለሁ። ኦኬ ጥሩ። እሺ እናመሰግናለን። ኦኬ ጥሪዎች እየመጡ ነው። ጥያቄዎቹን ይዛቸዋል ብዬ አስባለሁ። ጀዋር
Hello. Hello. Yes, እባክዎትን ይቀጥሉ። እሺ ይሰማል። አመሰግናለሁ። ጀዋርን ጥያቄ ለመድረክ ነው። እሺ አጥራ ያርጉ እባክዎትን። እሺ ጀዋር ያው እንዳሁኑ እኔ ሙሉ አድራሻዬና ስሜን አልነግርም። ፓርሴ ውላ አይደለም ግዴታም አይደለም። እኔ ሁለት ጥያቄ አለኝ። ሁለት ጥያቄ ያለኝ እኔ ኖርማሊ ጠይቀው ፈለኩት። አንደኛ በአገሪቱ ውስጥ ያሉት የሕክምና ባለሙያዎች ያነሱት ጥያቄ እውነታ ነው፣ ሁላችንም እንደግፈው ነው እና ይሄኛው የሕክምና ባለሙያ ብቻ ሳይሆን መምህራንም ሆኑ ሌሎች የመንግስት ሰራተኞች ደሞዝ ቢጨመርላቸው ለሀገሪቱ ውስጥ ያለውን ችግር መሰረታዊ ችግር መፍትሄ ሊሆን ይችላል። ምክንያቱም ደሞዝ ሲጨመር አጠቃላይ ገበያው እንደሚያባብሰው ይታወቃልና ይሄ ምን ያህል መፍትሄ ሊሆን ይችላል የሚል ነው። ሁለተኛ ደግሞ አሁን ያለውን ወቅታዊ ሁኔታ የሕክምና ባለሙያዎችም ሌሎችም የሚያነሱትን ጥያቄ ወደ መሰረታዊ ሶሻል ሙቭመንት የመቀየር ተስፋ አለው ወይ ደግሞ እንደዛ የማድረግ እቅድ አለ ወይ? ምክንያቱም በ2014 አካባቢ ጀምሮ በማስተር ፕላን ኢሹ የጀመረው ነገር የወያኔን ስርዓት እስከመጣል የደረሰ ሶሻል ሙቭመንት ውስጥ ከቶ ለውጥ አጠቃላይ የስርዓት ለውጥ አምጥቷልና ይሄኛው ሙቭመንት ወደዛ የማደግ እድል አለው ወይ? እንደዛ ስለማድረግ ምን አይነት ስትራቴጂ ይኖርሃል? እንደዛ ሐሳቡ ካለ የሚል ለመጠየቅ ነው። አመሰግናለሁ። ጥሩ እሺ፣ እናመሰግናለን። ሄሎ የስ እባክዎትን ይቀጥሉ። ሄሎ ይሰማል? ሄሎ አይሰማዎትም? አካም ነጋ ወልታ ነጋ ከም ሲደጋማ እንደር አይ ጋፊ ገባብ ሲከን ፓስ ሄሎ ሄሎ ነጋም ሲደጋሃን ጅራ ጨራዱማ ጋፊ ከዩ ቀባት የትፉፊ gaafin kiyya wantan gaafadhu jawaarii fi kaabineen xixiqqoon bulchiinsi gandaa tun saamicha inni uummata irratti raabsu kan abiyyiin hin beekaa isa jiru qofa naa gaafadhu. Fakkeenyaaf ani naannoo keenyatti bulchiinsummaan gandaa ka'ee namarratti 5,000 ramadaa riisiitiin qabu waan tokko hin qabu irraa guuranii yookiin mana qorqorroo kifilii lama bulchiinsaaf ijaarre yookiin waan adda addaa jedhanii isa saamicha uummata irratti raawwatamu kana abiyyi hin beekamu hin beeku. አንድ ሁለት እንጨምር ወይስ አዲስ መልሳቸውና እንጨርስ? ሰዓቱም እየሄደ ስለሆነ መልስ እነዚህን መልስ። ጥሩ እሺ። ጥያቄዎችን ይዘሃልቻል ብዬ አስባለሁኝ። ህዝባችን ነገሮችን ችሎ ዝም ብሎ ከዚህ ባሰማለ ብሎ የመቀመጡ ከሌላ አፍሪካ አንፃር ሲታይ በጣም ለየት ያለና ነገሮችን ችሎ የማደር ባህሪ ያለውና ይሄንን ለመቅረፍ የሚል ነው የመጀመሪያው ጥያቄና ከዛ ጀምር። I think እንግዲህ ብዙ ምክንያቶች መደርደር ይችላሉ። ለዛ አንዱ የስቴት ፎርሜሽን የሀገር መስራታዊ ሂደት የፖለቲካል ካልቸሩ ኦቶሪቴሪያን ነበር እና ህዝቡ ጭቆናን የመሸከም ልምድ ፈጥሯል። ሁለተኛ ደግሞ አሁን ባለው ሁኔታ ላይ እንኳን ድሮ የነበሩ መንግስታት በጣም ጠንካራ ነበሩ። ስራቸው ኮንትሮል የማድረግ የስልጣን መሰረቶቻቸው ጠንካሮች ነበሩ። የሴኩሪቲ አካላቸው በጣም ጠንካራ ስቴት ዋዝ ስትሮንግ። አሁን ህዝቡ ፍራቻው መንግስት መብራት ብቻ ሳይሆን ሀገር እናጣለን ከዚህ ባስ ይመጣል ከሚል ነው የሚመጣው። ከዚህ ነው የሚመጣው እና ከሌሎች አፍሪካ ሀገራት አንፃር ስናደርገው በኮሎኒያል ስር የነበሩት የኮሎኒያል ኢንስቲትዩሽኖች የለወጧቸው ነገሮች አሉ። ወደፊት በጊዜ ወስደን በብዛት ልንዋይ እንችላለን። የኢትዮጵያ ህዝብ ትዕግስተኛ ነው። ወላሂ በጣም ምስኪን ህዝብ እኮ ነው። ኬንያ ውስጥ እኮ በነዳይ ላይ 10 ሳንቲም ጨመርክ ብለው በአንድ እግሩ የሚያቆሙት የኛ ህዝብ ኢቨንቹዋሊ ወደዛ ሄዳል። this is part of democratization። የኛ ስራ አሁን መሆን ያለበት አንደኛ በዚህ እብደት ሀገር እንዳያፈርሱ ሴቭ ማድረግ ነው። ከዚህ በፊት ብየዋለሁ። የኛ ጄነሬሽን ትልቁ ኃላፊነት
ኢትዮጵያን ከአብይ ማትረፍ ነው። ስቴቱን ሀገረ መንግስቱን በታትኖት እንዳይሄድ ማትረፍ። ከዛ በኋላ የዲሞክራቲክ ትራንዚሽን ፕሮሰስ ውስጥ ገብተን ጠያቂ ማህበረሰብ መልስ ሰጪ መንግስት ቅድም ተያይዞ የመጣ ነገር አለ። የሐኪሞቹን በመለስ ሌላው ጥያቄ ያነሳል። ገቨርናንስ እኮ ጥያቄ የመመለስ ስራ እኮ ነው። ገቨርናንስ ማለት ሀገር ማስተዳደር ማለት የተለያዩ ከጊዜ ወደ ጊዜ የተለወጡ የሚመጡ አንዳንዴ እርስ በርሳቸው የሚጻረሩ አንዳንዴ የመመለስ አቅም የሌለ ወይ ደግሞ ጊዜው ያልሆኑ ጥያቄዎችን መመለስ ነው። what governance is ተደራርበው የሚመጡ በየጊዜው የሚመጡ እርስ በርሳቸው የሚጋጩ governance is managing conflicting competing interests and የኢትዮጵያ ምክንያታዊ ነው። ይሄ መንግስት ከነዚህ ሐኪሞች ጋር ቁጭ ብሎ ቢደራደርና ቢያሳምናቸው አሁን መክፈል የምችለው ይሄንን ብቻ ነው፣ በሂደት ግን እንደዚህ እናደርጋለን ብሎ ቢደራደር ቢከራከር እርግጠኛ ነኝ እዚህ ቀውስ ውስጥ አይገባም ነበር። ግን ለህዝብ አለ ንቀት አለ። ምን ያመጣሉ? ወያኔዎች በታንክ ያልቻሉን ጋውን ለብሰህ ምን ልታረግ ነው? ይሄ ንቀት ነው። ይሄ መሀይምነት ነው። ህዝብ አለማወቅ ነው። ገቨርናንስ ፖለቲክስን አለመረዳት የሚመጣ ሂደት ነው። ሌላው ቤተ መንግስቷ ጉዳይ ከንክናቸዋለች because that's the only thing they care about ለማሰለ ያመጣሁት አጀንዳ እንዲሆን ስለፈለኩ። ምክንያቱም አብይና እነዚህ ከቦት ያሉ ልጆች ደሴት ፈጥረዋል። በልቅልይ ደሴት የ130 ሚሊዮን ህዝብ ህይወት የሚታደግ የጤና መስክ ቀውስ ሳይሆን እነሱ የሚያሳስባቸው ቅንጡ ቤተ መንግስት የኢትዮጵያ ህዝብ የማይፈልገው የማይጠቅመው የማይጠቀምበት ቤተ መንግስት ነው የሚከነከናቸው። ዲዩሲ ፈንዳሜንታል ፕሮብለም አለ። አየህ ጠቅ ሳረጋቸው ለዛ ነው የወጡት። እቺ ነገር ከነከነቻቸው። ቤተ መንግስቱ በመሸጥና እነዚህን ፕሮጀክቶች በመሸጥ የኢትዮጵያ ህዝብ ችግር ይፈታል? በሙሉ አይፈታም። ሁለት ችግር ይፈታል። አንደኛ ከበቂ በላይ ገንዘብ ነው የፈሰሰበት። ከዛ የሚመጣው ገንዘብ አተ ሚኒመም የሐኪሞቹን የደሞዝ ጭማሪ ለማስተካከል ይበቃል። ምንም ጥያቄ የለውም። 10 ሺህ ምናምን እኮ ቢሆኑ ነው ማለት ይችላል። 100 ሺህ እንኳን ቢሆኑ በአምስት እጥፍ ብታድገው ያሁን ገቢያቸውን it will be a fraction of what he is spending on the palace። ልገመው አሁን ያሉ የጤና ባለሙያዎች 100 ሺህ እንኳን ቢሆኑ ቁጥሩን ማየት ይቻላል። ከጤና ሚኒስቴር በአምስት እጥፍ ደሞዛቸውን ብታሳድግ ታይኒ ትንሽ ፍራክሽን ነው በዚህ በቤተ መንግስት ላይ እየወጣ ካለው ገንዘብ ውስጥ። therefore ይሄንን መሸጥ አለበት። ሌላው የህዝብ ብሶት መቆስቆስ ብቻ ነው። የህዝብ ብሶት እንዳይወጣ እንዳይነገር ይፈልገው ማለት አቃል ያን ብሶት የሚፈጥር ህዝብ ሲዘረፍ ያ ዘረፋ ስትናገር ጠላት ነህ አንተ። የህዝብ ንብረት ሲዘረፍ ሲበዘበዝ ስትናገር ህዝብ በጠራራ ፀሐይ ሲገደል እኔ ኮራበታለሁ። የህዝብ ብሶትን እነሱ ለማፈን ለመደበቅ የሚሞክሩትን በማውጣቴ እኮራበታለሁ። that's my responsibility። ከህዝብ ነው የምወግነው፣ ከጨቋኞች አይደለም፣ ከሌቦች አይደለም፣ ከዘራፊዎች አይደለም። ዘመቻ ነበራቸው ከሁለት ሳምንት በፊት የብሶት ምናምን yes I am proud of it። የኢትዮጵያ ህዝብ ለጋብዝ በየቀበሌው በየወረዳው የሚደርስባችሁ በደል አምጡት፣ እናጋልጠዋለን እያንዳንዱ ከነመረጃው። ገና ጀመር ነካ ነው እያደረግን ያለነው። we're just warming up እኮ ያለን ካፓሲቲ 10% እየተጠቀምን አይደለም። we will expose። ምክንያቱም በህዝባችን ላይ የሚደረግ ደባና ወንጀል መሳከል አለበት። የሐሳብ ፖለቲካ ምንድነው? የሐሳብ ፖለቲካ መደመር ብላችሁ ይዛችሁ ዞሩ ዝባዝንኬ አያፍሩም እንዴ? ኢህአዴጎች እንኳን እኮ ቢሉ ያምራል። ኮሚኒስቶች ነበሩ። they had a ፋውንዴሽን ነበራቸው። የኢዲዮሎጂካል ፋውንዴሽን ነበራቸው። የኤርፖርት የሚሸጡ የጉድ ፊል ጉድ መጽሐፍቶች
የስቴቨን ኮቪ መጽሐፍ እየሰበሰቡ የሐሳብ ፖለቲካ ይሉታል ኖ የሌብነትና የውሸት ፖለቲካ ነው ያራመዳችሁ ያላችሁት የሀገር የመዝረፍ የሌብነት ፖለቲካ ነው ያራመዳችሁ ያላችሁት የፖሊሲና የሲሪየስ ኢሹ ዲስከሽን የጋው you kept people busy ህዝቡን እየዘረፋችሁ እየገደላችሁ እያስራባችሁት አትገራችሁ መቼ ነው ህዝቡ ለዚህ ጊዜ ነው ያለው የጋፊን ድራ አይ ቲንክ ያክሞቹ ጥያቄ ወደ ሀገራዊ ንቅናቄ ይቀየራል you bet መንግስት ይሄን ጥያቄ አሁን ቢያፍናቸው ትንሽ ስለሆንኩ ሊያስራቸው ይችላል ቀደም እንዳልኩ 100 ሺህ ምናምን ቢሆን ነው ያስራቸው ለጊዜው ሊያዳፍነው ይችላል የተዳፈነ ሰዓት ግን ጠፋ ማለት አይደለም ስለዛውም ደግሞ በኩበት ውስጥ የበቆጂ ልጅ አይደለ ኩበት ታውቃለህ ይብዶ ኮታ ከይሳ በይታ በኩበት ውስጥ የተዳፈነ ሰዓት አንተ እዚህ ጋር ስትጠብቀው ከሌላኛውም ቤት ሲያቃጥል ነው የምታየው ሶ ወደዛ ማደጉ አይቀርም ለኔ የነዚህ በተለይ አሁን ያለው የደሞዝ ጥያቄ ሐኪሞቹ ብቻ ሳይሆን የመምህራኖቹ ሁሉም በአስቸኳይ መልስ ቢያገኝ ሌላውን ወደፊት እንመጣበታለን የፖለቲካ ለውጡ ምክንያቱም ይሄ የቀን ተቀን የመጉረስ የመልበስ በጣሪያ ስር የማደር ጥያቄ ነው ይሄ በአስቸኳይ መመለስ አለበት ጋፊን ብራ አፋን ሮሞቲን ካሴ ዋን ካቢኔን ገዲቱን ጎቱ አቢኒ ቤካ ዲባ ቤካ ከለቲ ጉባ ካንት ዋን በዳኒ ማቲ ጀኒን ተቆዮ አደተን በዳኒ ማቲ ዋን ጀን ገረ ቡልዱራ ያን ሆነ ይሳከሩ ፌፌ ሴናሳ በርቆ ሰገ ሶዶ ሞተራ ካሜ ላቲን አሜሪካ ረቲ ሆጂሬ ካሜ አከበ ተከሩ ፌ ረመሪያ በር ማል ጀምቤታ አንጀማ ቆለን ሴኔ በር ማል ጃን ነሚ ተቆ አና ቡልቼ ተካ መጋላ ቡልቼ ወጋሽን ቡልቼ ዮ መነን ቀባቲ ዮ መኪናን ቀባቲ ማሊን ቢየ ቡልቼ ጃጃ በዳዲኒ ፍራ የገለ ገኒ በር በዳዲኒ ይፍራ የገለ ዳስ ስሎጋን isn't it ኢፊ በዳዲ ዳበር በዳዲኒ ፍራ የገለ ብልጽግና ከራስ ነው የሚጀምረው ነው የሚሉት ብልጽግና የቤተሰብ ብልጽግና የሚባል በዳዲኒ ማቲ አይዶ ነው በአማርኛ ሌላ ቦታ የሚያስተምሩ ከሆነ በዳዲኒ ማቲ የሚባል ነገር አለ ኦሮሚያ ውስጥ እንደውም መጀመሪያ አለኝ ያሌለን ነገር አለኝ ብለ አስብ ነው መጀመሪያ እንደውም አንደኛ አለኝ ብለ አስብ ሁለተኛ ራስን ካበለጸቅ በኋላ ነው የምታስተዳድረው ህዝብ የምታበለጽገው this is a blank check for corruption ራስ በልጽገህ ከዛ በኋላ ሀገር ታበለጽጋለ ከተባለ ስትበለጽግ ደግሞ የትንፍቺው ዱቄቱን አምጪው ነው ጫወታው እና ይሄ ኒቤካ ሚቲ ከለቲ ከንካይሜ ጉበራ አይዲዮሎጂ ሰኝ ወልቀበቴ ከሉፋ ጅሩ ጋፊን kana ወልቀበቴ ደሙ ቀብሶ ጎደሙ ከይሰቲ tira warra isaan dura qarirra baratan dachaan hojitti gujira oromo keessatti qofa son ta'in naannoo hundatti ummata kana gosa-gosaan goda-godaan qoodu gaafi amma gurbaa reebu gaafate waa'ee arsitti hawultiin naadhaa jechuudha gaafi fayyaaletti isin fakkaattiini gandan nagalchuu isaatii bar gubbaa dhuftii bar torban kana keessa maal barreessaa turan Arsittiin daladde malee arsiidhaan koo qabsu uummata oromootiif hin qabsaa'e har'ammoo uummata Itoophiyaa bal'aaf hin qabsaa'e godatti gandatti nama galchanitti achi sindiisanii bara arsi galchanii sindiisanii sanboota boqojjii fi asaasaa walitti sinaqan sanboota asaasa 01 fi 02 sinaqan siyaasaa chirichaaroo akkanaa kana taphachuu barbaadan siyaasaa chirichaaroo san immoo amma qofa isaan qofa milchu amma duras mooraa qabsoo keessatti akkana banamteet hulaa itti cufneet uummata keenya tokko goone qabsoofise har'ammoo ummata keenya gandaa fi godaan qoqqoodu miti ummata biyya sanii hunda wal taasifne waltee ummanni kun maaliif nu dura ummata kana hunda tarataraadhaan hanjamaa itti fakkaatee bar ummata kana tarataraadhaan saamanii ajjeesanii amaara bira waggaa dhaqan oromoo itti hamatan oromoo bira waggaa dhaqan amaara itti hamatan tigiree bira waggaa dhaqan amaara itti hamatan sidaama biratti walaayitaa hamatan walaayitaa bira sidaama hamatan this is done at prime minister level ሀገር እንደዚህ አይገነባም
ሰውን በየቀበሌው እየወረዱ በጎሳው በሃይማኖቱ በምኑ እየቸረቸሩት ኦሮሞ ጋር ሲመጡ የኦሮሞ ናሽናሊስት ሆነው አማራን ያማሉ። አማራ ፋኖ ነው እንዳለ ኦሮሞ አማራ ጋር ሲሄዱ ደግሞ ኦሮሞን ያማሉ። ኦሮሞ ሙሉ ሸኔ ነው ለነሱ። ትግሬው ጋር ሲሄዱ እንደዚሁ አየነው። ይሄንን ጌም ይሄንን ፊልም የሀገራችን ህዝብ ተራ በተራ አየው፣ ተቃጠለበት። መጀመሪያ ገዝቷቸው ነበር። ጥቅሙ ምንድነው የተገኘው? ከዚህ የተገኘው ምንድነው? ረሃብ በየቤቱ ገባልን፣ ሞት በየቤቱ ገባልን፣ ውርደት በየቤቱ ገባልን። ረሃብ ብሔር የለውም፣ ሃይማኖት የለውም። ጦርነት ብሔር የለውም፣ ሃይማኖት የለውም። ሁሉን ነው እየፈጀ ያለው። ትግራይ ላይ የኢትዮጵያን ህዝብ ዋሽተው ሲያዘምቱ ምናልባት ጦርነቱ ያለቀው እዛ ሄደው መከላከያ ኃይልና የትግራይ ተወላጆች ሊሆኑ ይችላሉ። ጦርነቱ ያወደመው ኢኮኖሚ ግን ዛሬ ረሃቡን ለማስከተል ኮንትሪቢዩት አደረገ። ዛሬ የኢትዮጵያ ህዝብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ከቆላ ደጋ በኑሮ ውድነት እየተጠበሰ ያለው አንዱ ምክንያት ጦርነቱ ነው። ሁሌ እንደምለው ሀገር ማለት የሳር ቤት ነው። የሳር ሰቀላ ነው። የሳር ቤት በአንድ ቦታ ሳትለኩሰበት እኔ ጋር ደረሰን ብለህ ቁጭ ካልክ የሚተርፈው ነገር የለም። therefore ሰውን አጥቷል። ከእንግዲህ በኋላ እንደዛ ሰውን እየከፋፈሉ እያፋጁት እየዘረፉ የሚኖሩበት የለም ለማለት ነው። በጣም ጥሩ አቶ ሙሩምቲ ረ ይበቃል። አንድ ቢዞ ይራቴ ወንዲ ወዲቲ ያኑ ገው አንድ ኤርትራዊ ወንድማችን እባክህ እያለ ነውና አንድ የሱን መልእክት እንቀበልና ምናልባት መቋጨት የምንችል ከሆነ በሱ ከኢትዮጵያ ወጣ ያለ ስለሆነ ምናልባት ከዚህ ጋር እሺ ሄሎ ሰላም ነው። እባክህ አጠር አድርገህ ጥያቄዎችን እንቀጥልና ኦኬ እሺ ስሜ አቤል ባከር በረሉ እንግሊዝ ሀገር ነው የምኖረው ኤርትራዊ ነኝ። ሶስት ጥያቄ አለኝ። አንደኛው ጥያቄ በአሁኑ ሰዓት ቲፒኤልኤፍ ከፌደራል መንግስት ያለው ንግግር እያየነው ነው እና አሁን ምንድነው ጫው ምን ይመስለዋል? እሱ ምንድነው the next movement ጫው ምንድነው? ውጊያ ሊመጣ ይችላል ብሎ ያስባል ወይስ እንዴት ይሆናል ብሎ ያስባል? ሁለተኛ ጥያቄ የጌታቸው ረዳ ፖዚሽን እና እሱ እያደረገ ያለው ካምፔን እንዴት ያያዋል? ሶስተኛው ጥያቄ የኤርትራ መንግስት ፖዚሽን አሁን ከቲፒኤልኤፍ እየተገናኘ ነው የሚባል ነገር አለ። እውነት ይሁን አይሁን ግን እሱ እንዴት ነው የሚያየው? ጥሩ እንግዲህ እነዚህን ጥያቄዎች በአጠቃላይ ሌላ ጊዜ እንመለስባቸዋለን ብለን ዛሬ የሀገር ውስጥ ችግሮችን ነበር ስናነሳ የነበሩ። ምናልባት መመለስ ካለብን ሌላ ጊዜ በደንብ እንመለሳለን። ግን ለዛሬ በመመለስ ባለባቸው ደረጃዎች ይመለሳሉ ብዬ አስባለሁ እና ግን ሌላ ጊዜ በዚህ ጉዳይ ላይ ለየት ያለ ውይይት እናደርጋለን። ለዛም ተዘጋጅ። ኦኬ አንተ እንዳልከው ይሄ ሰፊ ውይይት የሚጠይቅና አንገብጋቢ ጉዳይ ነው። የራሱ ጊዜ ያስፈልገዋል። ለጊዜው ግን ከፍተኛ የሆነ የጦርነት አደጋ እያያበበ ነው። ቅድም ስናገር አይዶነ በአፋን በአማርኛ በሶስት ደረጃ የጦርነት ጉዳዮችን ማየት አለብን ኢትዮጵያ ውስጥ እና በአካባቢው። አንደኛ እየተካሄዱ ያሉ አፍላ ጦርነቶች በአማራና በኦሮሚያ ክልል ያሉ መቆም አለባቸው። እነዚህ እንዲቆሙ መታገል አለበት። ሁለተኛ በፕሪቶሪያ ስምምነት ለጊዜውም ቢሆን ተዳፍኖ የነበረው የትግራይ ጦርነት ሊያገረሽ በቋፍ ላይ ስላለ ይሄ እንዳያገረሽ መረባረብ መቻል አለብን። ሶስተኛ ከኤርትራ መንግስት ጋር ያለው ሰጣ ገባ ወደ ጦርነት በፍጥነት እየሄደ ስለሆነ ይሄም እንዳይፈጠር መረባረብ ያስፈልገናል። ዋይ እኔ መሪዎቹ ደብረጽዮንና አብይ ኢሳያስና አብይ
የሆነ ቦክሲንግ ሪንግ ውስጥ ቢዋጣላቸው I have no problem with it ግን ኦሬዲ ቁስሉ ባልጠገገው ህዝባችን ላይ በተለይ በትግራይ መሬት ላይ የሚካሄደው ኦሬዲ 30-40 ቢሊዮን ያወደመብንና ዛሬ ለምናወራው የኢኮኖሚ ቀውስ ሳንወጣ ኢኮኖሚው ሳያገግም ሌላ ጦርነት ምንገባ ከሆነ አንተርፍም let's be very clear አንተርፍም ከሌላ ጦርነት ከእንግዲህ በኋላ the state's capacity to survive war is no longer there so እንደ ሶሳይቲም እንደ ህዝብም እንደ ሀገርም ለመትረፍ አንችልም ጦርነት ከመጣ መናራችን ላይ ገና ነገሩ ሳይሞቅ ቲም 2 አመት ይሆናል መሰለኝ የትግራይ ፕሪቶሪያ ስምምነት ችግሩ እየገባ እንደሆነ let's avoid deja vu የሚል ጽፌ ነበር I think deja public ነው በፕራይቬት we will not repeat it deja vu አይመጣም ሲለኝ ነበር but it's coming ብለም ጌሞች መግባት አልፈልግም እኔ ያሳዝነኛል ያለው ነገር የሚያሳዝን ነው it's lack of political leadership ዞሮ ካቢ ጋር የሚያያዝ ነገር ነው ወደፊት በስፋት የምንወያየው ነው ያም ሆነ ይሄ ግን ሁሉም ዜጋ በሀገር ውስጥም ከሀገር ውጭም ያለው በማንኛውም መድረክ ጦርነት አንፈልግም የሚል ጽኑ አቋም ሊኖረው ይገባል ጽኑ አቋም ነው ምክንያቱም አንተርፍም እንደ ህዝብ አንተርፍም እንደ ሀገር አንተርፍም ሌላ ጦርነት እንዳይመጣ በማንኛውም ጥሩ ነገር ተስፋ የሚያደርገኝ በዚህ ሊጨርስ ተስፋ የሚያጭርብኛል በጣም ጥሩ 2019 2020 ጦርነት አንግባ ስንል አብዛኛው ህዝብ ግን ለጦርነት የሚያጨበጭብ ነበር ዛሬ ሞት በየቤቱ ገባ ኪሳራ በየቤቱ ስለገባ አንቲ ዋር ጸረ ጦርነት አመለካከት ያለው ህዝብ ተፈጥሯል ለጦርነትና ለጦረኛ የሚያጨባጭብ ህዝብ ስለሌለን ጦርነቱን ለማስቀረት እድል አለን ብዬ ያምናለሁ አመሰግናለሁ በጣም አመሰግናለሁ ጀዋር እንግዲህ ሰፊ ውይይት ያደረግነው ወደ 2 ሰዓት የሚጠጋ ጊዜ ወስደናል የህዝብን አስተያየት ሰምተን ህዝብ ምን ውስጥ እንዳለ ችግሩን ቀጥታ ካንተ ጋርም ጥያቄዎች እየጠየቀ ተሳትፏል ምናልባት ቀጣይ ውይይቶች በዚህ ደረጃ ቢደረጉ ነው የሚሆነው ከዚህ ጋር በተገናኘ በርካታ ሰዎችም እየጠየቁ ያሉት አሁንም እየጠየቁ ያሉት በውስጥ በርካታ መልእክቶች የመጡልኝ ከይሳ አሁን በትግራይና በፌደራሉ መንግስትና በትግራይና በዛ አካባቢ ያለው ጥያቄ ከባድ የህዝቦች ጥያቄ ነው ህዝብ ምን ማድረግ አለበት የሚል ነው ህዝብን ወደ አንድ ሀሳብ ለማምጣት ምንድነው መደረግ ያለበት አክቲቪስቶች ፖለቲከኞች እንዲሁም በርካታ የሚዲያ ሰዎች ምንድነው መስራት ያለበት ጎራ ተለይቶ ነው እየተከደ ያለው የቲፒኤልኤፍ ደጋፊ ወይ ደግሞ የሻቢያ ደጋፊ ኦር የብልጽግና ደጋፊ የሚሉ ሚዲያዎች ፍለፊት ጎልተው ይወጣሉ ሁሉም የራሳቸውን አጀንዳ ነው የሚያስኬዱት ሁሉም እናሸንፋለን የሚል ዲስኩር ነው የተሰኮሩት ከዛ ባሻገር ግን የመፍትሄ አቅጣጫ ምንድነው የሚለው ነገር ላይ ህዝብ መፍትሄ ይፈልጋልና ምናልባት ቀጣይ በዚህ ጉዳይ የምንገናኝ ነው የሚሆነው ለህዝባችን በዚሁ ያወራን በአጠቃላይ ዛሬ ባነሳነው ጉዳይ ላይና ወደ የሄዱ ባሉ ጉዳዮች ላይ አንድ ደቂቃ ውስጥ የምትለው ነገር ካለ ድሮ ልስጥቷል 2 ሰዓት ካወራው በኋላ 2 ደቂቃ ተጨምረልኛለህ እንዴ just ጋበስ ጋር ሉክ ኦኬ ህዝባችን የትግል መንፈሱ ገብቷል ምስጋናው ለሐኪሞቹና ህዝባችን የትግል መንፈሱ ገብቷል ይሄን የትግል መንፈስ የትግል ተነሳሽነት በስትራቴጂ በስልት በጥንቃቄ እንዲሄድ ማድረግ ያስፈልጋል ነው ስለዚህ ከሐኪሞቹ ብዙ ነገር መማር አለባቸው በተለያየ ሴክተር የተሳተፉ የመታጋዮች እና አታጋዮች እሱ ላይ መበርታት ነው ዳምሲያን ቀቡ ሰንቂ ኢንተርኔት ወረሰና ከስ ጀርተኒፈስ ወረሰና አለ ጀርተኒፈስ አይ ባዲያት ፈከኛ ባዲያት ለስነፈና ስርኒ አከሙከ ቆንቂ ኢንተርኔት ያማ ኢንተርኔት በይታም ይጀለም ሙራሜ ያ ሙከ ኢንተርኔት ኦኮ Akkasi kufifata akkasi suphata itti dhiiftu qilleensi nuni kuffisa kanaaf sirna qiinxame kana
karaa itti godhuun akka biyyaa fi uummata fudhatee hin bannetti karaa itti godhuun dirqama ta'a. Tarsiimoo qabna. Televizyiinii haasofnu. Mariis irreessa. Fireenaa fi gaazaas madaalchisaa deemuu barbaachisa. Walaa dhaggeeffannu. Walaa caqasnu. Obbolummaan ummatoota jidduu jiru akka jabaatu haa goonu. Maaliif akeekni guddaan amma qabsoo ammaa irraa eegamu tokko biitituun ummanni kun balaa kana daranii keessa kan seenne irraa oolchuudha. Itti aansee gara sirna ummatootaaf namoota biyya sanii lammiilee biyya sanii hunda eegu jaaruutti tattaafachuudha. Karaa sun eegalamee jira. Namni keenya obsaan fi murannoo wal madaalchisee akka deemuun dhaamsa dabarsa.